ኢየሱስ ክርስቶስ የነፍሴ ጌታና ታዳጊ ነው። ከዚህ ሰዓት ጀምሮ ስሜን በሕይወት መዝገብ ላይ ስለጻፍክልኝ አመሰግናለሁ። ልጅ አድርገህ ስለተቀበልከኝ እባርክሃለሁ። ኃጢአቴን በደሌን ሁሉ ይቅር ስላልከኝ አመሰግናለሁ። አሜን። ልጸልይልሽ ቤዝ። እግዚአብሔር ይባርክ። እሺ፣ ደስ ይለኛል በጣም። እግዚአብሔር ይባርክ። የሚረዳ የሚያግዝ እግዚአብሔር ነው። እግዚአብሔር አምላክና አባቴ ሆይ እህታችንን ስለረዳት፣ ዛሬ ስላገዝካት፣ አቅም ስለሆንካት፣ ጉልበት ስለሆንካት፣ እንድትወስን ብርታት ስለሆንካት እናመሰግናለን። ጌታ ሆይ ከዚህ ሰዓት ጀምሮ ስሟ በሕይወት መዝገብ ላይ ስለተጻፈ የመዳን ተስፋ እግዚአብሔር በሕይወቷ ላይ ስለበራ ስለታየ እናመሰግናለን። ጌታ ሆይ ትላንትናዋን ልትረሳ ከዚህ በኋላ ባላት የሕይወት ዘመኗ ሁሉ አንተ ከሷ ጋር ልትሆን እጆቿን ይዘሃል። ዛሬ መንገዷ ረጅም ነው። በዚህ በረጅም የሕይወት ጉዞ ውስጥ በአንተ እጅ ላይ ሁሌ ተስፋ አድርጋ አንተን ታምና የምትወጣ የምትገባ እህት እንድትሆን እንጸልያለን። በጌታ በኢየሱስ ክርስቶስ ስምና ስልጣን አስጀምረ ደክሞ በመሃል የማትተው አንዴ ይዘ እግዚአብሔር ደግሞ የማትጥል አምላክ አንተ ነህ። በጌታ በኢየሱስ ክርስቶስ ስምና ስልጣን አስጀምረ ለምታስጨርሳት በደከመች በዛለች አንተን እንኳን ብትተው አንተ ግን የማትተው ጌታ ለታመኑ እጆች አደራሰክበን እንሰጣለን። በእህታችን የጀመርከውን መልካሙን ስራ እስከ ፍጻሜው ድረስ ስለምታደርስ እናመሰግናለን። በጌታ በኢየሱስ ክርስቶስ ስምና ስልጣን ጸጋህን አብዛላት፣ ብርታቱ ናት፣ አቅሙ ናት። በኢየሱስ ክርስቶስ ስም ሸክም ቢኖር እኛ ማናቀው አንተና ግን እሷ የምትረዱት የህይወት ሸክም ቢኖር በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ከላይዋ ላይ የወደቀ የትኛውም ሸክም የትኛውም ቀንበር ጠላት ያዘጋጀው ወጥመድ ቢኖር በክርስቶስ ኢየሱስ ስም ከህይወቷ ላይ የተነቀለ ይሁን። አሜን። ትችላለህ ጌታ ሆይ። ከዚህ ሰዓት ጀምሮ ነፃነት ይሆንላት። እውነተኛ ሰላም፣ እውነተኛ ደስታ፣ እውነተኛ እረፍት ከዚህ በፊት ተሰምቷት የማያውቀው አሁን በኢየሱስ ክርስቶስ ስም ይሰማት። እግዚአብሔር ሆይ ዛሬ ጌታን የተቀበሉ ወንድሞች በመንፈስህ ኃይል አሁን እንዲሞሉ የመንፈስ ቅዱስ ሙላት እንዲያገኛቸው በጌታ በኢየሱስ ስም እንጸልያለን። ከዚህ ሰዓት ጀምሮ በህይወታቸው ላይ ጌታ መንፈስ ቅዱስ አንተ እንድትሞላቸው በክርስቶስ ኢየሱስ ስም እንጸልያለን። የመንፈስ ቅዱስ ሙላት ያገኛቸው። ባሉበት ስፍራ ላይ የመንፈስ ቅዱስ ሙላት ያገኛቸው። በክርስቶስ ኢየሱስ ስም ስጦታን ይቀበሉ። የመንፈስ ቅዱስ ስጦታ መቀበል ይሆንላቸው። ራእይን ማየት ይጀምሩ። እግዚአብሔር በአዲስ ቋንቋ መናገር፣ እግዚአብሔር ከአንተ ዘንድ የሆነ ስጦታ በሚያስፈልጋቸው ነገር ሁሉ በክርስቶስ ኢየሱስ ስምና ስልጣን እንድትሞላቸው እንጸልያለን። ይህንን ታደርጋለህ። ስለሰማን እናመሰግናለን። በኢየሱስ ክርስቶስ ስም ጸለይን። ክብርን ሁሉ ጠቅልለን ለገናናው ለአንተ እናመጣለን። በክርስቶስ ኢየሱስ ስም ጸለይን። እኛም ማንጠቅም የማንረባ አገልጋዮች ነን። አንተ ግን እግዚአብሔር አባትና አምላኬ ሆይ ስለረዳን ስላገዝከን አቅም ስለሆንከን እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጸለይን። አሜን አሜን። አም ሶ ሃፒ ዳንዬ ተባረክ። ጌታ ይባርክክ፣ ዘመንህን ይባርከው፣ ቤተሰቦችህን በጣም ነው የማመሰግነው። እንዲሁም ለቤተሰቦቼ ጸልዩልኝ፣ ወንድሞቼ ለእህቶቼ እና በጣም ነው የማመሰግነው። አሜን። ተባረኪልኝ። ደውልልሻለሁ። ጌታ ይባረክ። ኦኬ፣ ስልኬ ቀጥታ አይሰራም። ኢትዮጵያ አይደለም ያለሁት አይደል? እሺ፣ በቴሌግራም ወይ ደውልልሻለሁ። እሺ፣ አገኝሻለሁ።
እሺ የምትማሪበት ምናምን ነገር እናመቻቻለን። አስታውሽን ቴሌግራም ላይ ሃይ ወይ እንዳረሰው። እሺ እግዚአብሔር ይባረክ። ሌላስ ዛሬ የኔ ቀን ነው የሚል ሰዋል? ዛሬማ የኔ ቀን ነው፣ ይችን ቀን እኔ ማለፍ አልፈልግም፣ በዚህ ቀን ላይ ጌታዬን ኢየሱስን የማላፍርበትን ጌታ አድርጌ መቀበል እፈልጋለሁ የሚል ሰው አለ? ክብር ለጌታ ይሁን። እኑ ወደ ኢየሱስ፣ እኑ ወደ ጌታ ነፍሳችሁን አሳርፉ። የነፍሳችሁን አዳኝ ኢየሱስ ክርስቶስን ተቀበሉ። ዳግሻ ያ ባይዘው ያንተ ቀን ነው ወንድም አለ። አትቀልድ። ኢየሱስ ክርስቶስ ይወዳል ብራዘር። እና ወስን ብራዘር። ሌላ ሰው አለ እኔ መዳን እፈልጋለሁ፣ ማምለጥ እፈልጋለሁ፣ ዛሬ ጸልዩልኝ፣ ላይ መውጣት አልችልም፣ በጣም ብዙ ነገሮች አሉ በህይወቴ ማለት ያው አንዳንድ ሰዎች ላይ መውጣት በጣም ሼም ይዛቸዋል፣ ይፈራሉ፣ ከብዙ አንጻር፣ ከቤተሰብ አንጻር፣ ከምናምን አንጻር ሊሆን ይችላል። ግን በቃ ዛሬ ግን መወሰን እፈልጋለሁ፣ እዚሁ ሆኜ ጸልዩልኝ የሚል ሰው አለ? ጸልዩልኝ ካላችሁ 7 ቁጥር ወይ 1 ቁጥር ጻፉልን፣ ምልክት ስጡን፣ እንጸልይላችኋለን ባላችሁበት ስፍራ ማለት ነው። ጌታን ተቀበሉ ወዳጆች፣ ጌታን ተቀበሉ። ይሄን ጌታ የህይወታችሁ ጌታና ዳኛ አድርጋችሁ ሽሙት። በቃ ስሙ ይባረክ። አናፍርበትም፣ ይሄን ጌታ አናፍርበትም። የማናፍርበት ጌታ ነው ይሄ ጌታ። ብዙ ነገር በህይወታችሁ ተቀብላችሁ ሊሆን ይችላል። እንደ እግዚአብሔር ልጅ እንደ ክርስቶስ ኢየሱስ ግን ያለ ድንቅ ስጦታ ግን የለም። ከእግዚአብሔር አብ ዘንድ የሆነላችሁ ትልቁ ስጦታ ኢየሱስ ነው። ይሄንን ጌታ ኑ ተቀበሉ፣ ንስሐ ግቡ። ዛሬ እናንተ ቀን ይሁን። በቃ እመኑ። ባይዘወይ እኔ ደስ የሚለኝ አንዱ ነገር ይሄ ነው። ሰው ጌታን እንዲቀበል ሰው መለመን ደስ የሚለኝ ነገር፣ በጣም ደስ የሚለኝ። ለምን? በቃ ሊኖራችሁ የሚችለው ትልቁ ስጦታ ኢየሱስ ስለሆነ ኢየሱስ ነው። በቃ ትልቁ ስጦታ በህይወታችሁ ልታገኙት ልትቀበሉት የምትችሉት ትልቁ ስጦታ ኢየሱስ ነው። እና ይህን ጌታ ተቀበሉ። ዳግሻ በህይወታችሁ ልታገኙት ወስን ብራዘር፣ ይህን ጌታ ተቀበሉ። በልብ ላይ ሹመው። የምሬን ነው። ይህን ጌታ ተቀበሉ። ኢየሱስ ክርስቶስን የህይወታችሁ ጌታና ዳኛ አድርጋችሁ ሳትሾሙት ዘመናችሁ አይላል እና በቃ እንለምናችኋለን የሚለው እኛም እንለምናችኋለን። ባይዘው ኑ ጌታን ተቀበሉ፣ ተቀበሉ። ይህን ጌታ ተቀበሉ እና ወደዚህ ጌታ እንድትመጡ በጌታ ፍቅር እናበረታታችኋለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በብዙ ምክንያቶች ኢቨን ይህን ጌታ ለመቀበል እዚህ እንኳን ለመጻፍ አቅም ያጣችሁ ሰዎች ካላችሁ ለእናንተ የመጨረሻ እድል እሰጣለሁ። በውስጥ መስመር አትሊስት ጻፉልኝ። እዚህ ያለን አገልጋዮች ወንድምነት ይመጣል፣ ብሩኬ አለ፣ እዚህ ያለን ወንድም አገልጋዮች ጻፉላቸው። በውስጥ ጌታን ለመቀበል ነው የምፈልገው ብላችሁ ጻፉላቸው። በቃ ማለት በቃ ካልቻላችሁ በብዙ ምክንያት ባይዘው በትዳር በጣም የሚቸገሩ ሰዎች እንዳሉ አውቃለሁ። ባለቤታቸው ወይ ደግሞ ሚስታቸው እንዳታቅ የሚቸገሩ ሰዎች አሉ። ችግር የለም፣ በውስጥ መስመር አገኙ። ጌታ ይረዳችሁ፣ እግዚአብሔር ያግዛችሁ እና በቃ እግዚአብሔር መንገድ አለው። ሂኖስ እናንተ እንደፈራችሁስ ላይሆን ይችላል። ባዮ ላይ ስልክ ያለ ባይዘው ኢየሱስ ባዮ ላይ ስልክ ያለና ኮሚኒኬት ልታደርገን ትችላለህ። ቴሌግራም ወይ ደግሞ ዋትስአፕ ላይ ባዮ ላይ ስልክ ያለና እዛ ላይ ልታገኙ ትችላላችሁ። እና ጋይስ እና እንዴት ልንገራት እያለ ሊሆን ይችላል። እሱ በክርስቶስ ኢየሱስ ፍቅር ተሸንፎ ተረድቶ እንዴት ልንገራት እያለ ሊሆን ይችላል።
አንቺም እንዴት ልንገረው ስትይ እሱም እንዴት ልንገራት እያለ ሊሆን ይችላል። እየተፈራራችሁ ያላችሁት አንቺም ለዚህ ጌታ እጄን ለመስጠት እንዴት ልንገረው ትያለሽ፣ እሱም እንዴት ልንገረው እያለ ሊሆን ይችላል። ብራዘርስ ስትጠባበቁ ጊዜ እንዳፈጁ። ደግሞ አንዳንዴ መወሰንም ደስ ይላል። ኢየሱስ ክርስቶስ በምታልፉበት ነገር ላይ እግዚአብሔር ይረዳችኋል፣ አቅም ይሆናችኋል፣ ጉልበት ይሆናችኋል። የእናንተ መዳን ሊሆን ይችላል ለትዳር ጓደኛችሁ ምክንያት፣ የመዳን ምክንያት በእናንተ ምክንያት ሊሆን ይችላል። የትዳር ጓደኛችሁ ጌታን የሚያገኘው እንዴት አደርገዋለሁ የምትሉ ሰዎች እግዚአብሔር እናንተን ተጠቅሞ ሊሆን ይችላል ወንጌል የሚሰብከው ወይም ወንጌል የሚሰብካት። ሌላ ሰው ቢሆን ላይሰማ ይችላል፣ ላይቀበል ይችላል። በእናንተ ምክንያት ግን በህይወታችሁ በምትኖሩት ህይወት በምትናገሩት ቃል ይሄ ሰው ኢየሱስን ሊያምን ሊቀበል ይችላል። የጌታ አመጣጡ ይታወቃል? በፍጹም አይታወቅም። እስቲ በሚስቶቻችሁ ጌታን ያገኛችሁ ሰዎች እስቲ በሚስቶቻችሁ ጌታን ያገኛችሁ ሰዎች፣ በትዳር ጓደኛችሁ ጌታን ያገኛችሁ ሰዎች እስቲ አሁን ፋዘር እኔ እንደዛ ነው። ፋዘር እንደዛ ነው አይደል? በእግዚአብሔር እንዴት እንደሚሰራ አታውቁም። በሌላ ሰው ያስቸገረ ሰው እግዚአብሔር ግን መንገድ አለው በዚህ የሚመጣ መንገድ አለው። ብራዘርስ በጣም ብዙ ሰው እግዚአብሔር ይመስገን በቃ መንገድ አለው። አስኒዋ በቃ መንገድ አለው እግዚአብሔር። አየህ አንተ ወይኔ እኮ ኢየሱስን ያገኘው ቀን አለቀልኝ ያልክ ቀን እንደውም የቤተሰብ የመዳኛ ቀን ነው። አየህ በቃ እግዚአብሔር ይችልበታል፣ ብራዘር ይችልበታል። ገደለኝ ያልክ ቀን እግዚአብሔር አምላክ መዳን ያደርግለታል ለዛ ቤተሰብ። ስሙ ይባረክ። ይካን ብራዘርስ ይችላል ጌታ ይችላል። የእውነቴን ነው የምለው ጌታ ይችላል። እና ዶንት ወሪ ጋይስ። ደግሞ ስለ ኢየሱስ ክርስቶስ ብላችሁ ደግሞ መጨከንም አለባችሁ፣ መከራን መቀበል አለባችሁ። ምን አይነት ሰባኪ ነው አትሁኝ መቼስ። በቃ መከራንም መቀበል መቻል አለባችሁ። ስሙ ካመጣው ራሳችሁ ስባችሁት አይደለም፣ ስሙ ካመጣው። በጣም ብዙ ሰው ባይዘው በትዳር ጓደኛው ወደ ኢየሱስ መጥቷል። ወደ ኢየሱስ መጥቷል። በጣም ብዙ ሰው እና ስሙ ይባረክ። እቺ መዝሙር ልጋብዛችሁና ይሄው እሺ ሁላችንም እንደዚህ ነበር ባይዘው አይባልኩት ከመንደር ገጥቻው እሱ ነው ነፍሴ ያዳነው በሞት መሃል የደረሰው በሬን የሰበረልኝ ኢየሱስ ይባረክልኝ። ሃሌሉያ ስሙ ይባረክ።
ያልኩት እሱ ነው ይባረክልኝ። ሃሌሉያ። ዛሬም በዘሬ አይግባ ያላችሁት ኢየሱስ ዛሬ ረፍት ይሆናችሁ። በእናንተ ዘር ማን ዘር ውስጥ ይግባ? ሃሌሉያ። ኤልያስ አብቱ ኤልያስ አይግባ ያልኩት ከመንደሬም ገፍቻ ወጣሁት እሱ ነው ነፍሴን ያዳነው። ይባረክልኝ። እሺ አምስት ሃሌሉያ። ኑ ወደዚህ ጌታ ባይዘው ያልወሰናችሁ ሰዎች እድል እንሰጣለን። ኑ ወደ ጌታ። ይሄ ጌታ ተቀበሉት። ዛሬ ይቺ ቀን የእናንተ ምሽቱ። እሱ ነው ነፍሴን ያዳነው። ቀንበሬን የሰበረልኝ ኢየሱስ ይባረክልኝ። ከመንደር ገፍቻ ወጣሁት። ሃሌሉያ። ቀንበሬን የሰበረልኝ ኢየሱስ ይባረክልኝ። ይኸው ነው ጋይስ፣ ይኸው ነው ጌታ ብራዘር። ብዙዎቻችን እንዳትገባ በዘራችን እንዳናይ ያልነው ጌታ እኮ ነው ያዳነን ብራዘር። አይ በቃ ክብር ለእግዚአብሔር ይሁን። ይሄ ጌታ ነው ያዳነን። ይሄ ጌታ ነው ያዳነን። ይሄ ጌታ ነው ያዳነን። ይሄ ጌታ ነው የታደገን። አንድ ሀሳብ ላካፍላችሁ። ይኸው በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል
አንዲት መጠመቂያ ነበረች፣ 5 መመላለሻ ነበሯት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጥመቂያይቱ ወርዶ ውሃውን ያናውጥ ነበረና፣ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበረ። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህንን ሰው ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ክብር ለጌታ ይሁን። አሁን የታመመ ሰው፣ አልጋ ላይ የሆነ ሰው ልትድን ትወዳለህን ይባላል? አዎ ይባላል። ብራዘር፣ ለዚህ ነው አሁንም የሚያድነው ጌታ በመካከላችን አለ። እናንተ ካልወሰናችሁ የመዳን ተስፋ የመዳን እውነት ኢየሱስ ጋር እንዳለ አውቃችሁ ካልመጣችሁ ጌታ አሁንም እየጠየቀን ያለው አየህ። ይሄ ምን ያህል ጌታ ታማኝ በቃ ትወዳለህ ብራዘር ይጠይቃል። ሊያድን እኮ ይችላል እሱ። አዎ ግን ከአንተ ግን ምላሽ ይፈልጋል። ትፈልጋለህ መዳን? እህቴ ወንድሜ ትፈልጋለህ መዳን? ትፈልጋላችሁ? አውቋል እኮ ጌታ ስንት ዓመት ሙሉ የታመመ ሰው ነው። አያሌ ዓመታትን አስቆጥሯል። ሰውነቱ ከስቷል፣ አልቋል። የሚያግዘው የሚረዳው ረዳትም የለው። ብራዘር የተጣለ የተረሳ ሰው ታውቃለህ? በሽታውን ሊድንበት የሚችልበት ኦፖርቹኒቲ ያለው ግን እዚሁ እንኳን ፊት ለፊት ላይ የመዳኛ ተስፋ ብለው የሚያስቡትን አንዳንዴ መላእክቶች መጥተው ውሃውን ሲያናውጡ የሚከተው የሚያስገባው ሰው እንኳን የሌለው ምስኪን ሰው። ለዚህ ሰው ግን ኢየሱስ ተስፋው ነው። አየህ፣ ትወዳለህ አለው። ደዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያይቱ ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔ ስመጣ ሳለው ከበሽታው ተነስቶ አስቡት፣ የበቃ ቀድሞ የገባ ሰው ነው የሚፈወሰው። ይሄ ዘመኑን ያስቆጠረ ሰው የታመመ ሰው ነው። እንደምንም ብሎ ተነስቶ ከመጣ ሌላው ሰው ቀድሞ ይወርዳል ብሎ መለሰለት። አይ ሌላ ሰው ይቀድመዋል። መፈወስ አይችልም። ዘመኑን ሙሉ የሞከረው ድርጊት ነው። የጌታ መልስ ግን ሁሌ ደስ ይለኛል፣ ልቤን ያጸነዋል። ስሙ ይባረክ። የጠበቀው አሁን መልአኩ መጥቶ ያንን ውሃ ሲያንቀሳቅስ ጌታ አንስቶ እንዲከተው ነው። ችግሩን ነው እየነገረ ያለው። እርዳኛ አንተ፣ አግዘኝ አንተ፣ በቃ እንደው ሲናወጥ ወስደ ክተተኝ እያለ አሁንም ተስፋው ነው ያለው። የጌታ መልስ ልብን ያሳርፋል። ኢየሱስ ተነስና አልጋህን ተሸክመ ሂድ አለው ይላል። ክብር ለእግዚአብሔር ይሁን። መልአኩን እንዲያንቀሳቀስ የሚያዘው እኮ ጌታ ነው ያለው። ብራዘር አሁን እንዲያናውጥ የሚያዘው ጌታ ነው አሁን የመጣው። አሁን ጌታ አንተን ሊፈውስ አንተን ሊያድን የግድ ውሃው ምን ማለት መናወጥ የለበትም። ብራዘር መናወጥ የለበትም። የፈውስ ምንጭ የፈውስ ባለቤት ከፊት ለፊት ነው የቆመው። አሁን ከጌታ ዘንድ እንደሚወጣው ንግግር ተነስና ዘመናትን ሙሉ የተሸከመን ያንን አልጋ ተሸክመ ሂድ ነው። ይሄ ነው መልእክቱ ብራዘር። አሁን ልዩነት ያለው ይሄ ነው። ለዘመናት የተሸከመን አሁን አንተ ትሸከመዋል። አየህ፣ ዘመናትን ያስቆጥ እሱ ተሸክመዋል። አሁን ግን ልዩነት አለ። ኢየሱስ ሲናገር ኢየሱስ ሲያድን ትላንትና የተሸከመን አሁን አንተ ትሸከመዋል ብራዘር። አየህ፣ አልጋው ላይ ስትተኛ አልጋው ሲሸከም ምልክቱ በሽታ ነበረ፣ አልቻልክም ነበረ። አሁን ግን ልዩነት አለ። አሁን አልጋውን የምትሸከመው ሚስጥር ለዘመናት ይሸከመ የነበረውን አንተን አሁን ተሸክመ የምትሄደው ይኸው።
ተሸከምና ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። እግዚአብሔር ይባረክ። በቃ ጌታ አለ። አዎ ሃሌሉያ፣ ዳነ ይላል። ስሙ ይባረክ። በቃ እንዲህ መዳን የሚሆንልን ሰዎች ነን። ተሸከም አለ ጌታ። አዎ በቃ ድናሃል። አዎ በቃ ድናሃል። ጸድቅ። አዎ በቃ ጸድቀሃል። በቃ የዘላለም ዛሬ በገነት ትሆናለህ ካለ ጌታ አዎ አለ ነው። ብራዘር ካለ አለ ነው። ዛሬ በገነት ከኔ ጋር ነህ ካለ በቃ ነህ። የዘመናት ታሪክ የዘመናት ህይወት ምንም ከጌታ ጋር የሚያገናኘው ነገር የለው። እሱ ላንተ ነው፣ ለሰዎች የምትተረክበት የህይወት ዘመን ታሪክ ነው ብራዘር። 38 ዓመት በላይ በሱ ያንተ ታሪክ ነው ብራዘር። የጌታን የማዳን ክንድ ለሰዎች የምትናገርበት ነው። ምን ያህል ሰይጣን እንዳሰቃየ ዛሬ ግን ጌታ እንዴት እንደፈታ የምታወራበት። አየ ቀጥለው ያን ቀን ሰንበት ነበረና ስለዚህ አይሁድ የተፈወሰው ሰው ሰንበት ነው፣ አልጋ ልትሸከም አልተፈቀደልህም አሉት። አልጋው እሱን ሲሸከም ምንም አላሉም። አሁን ሰውየው አልጋውን ሲሸከም አልተፈቀደልህም ይሉታል። እርሱ ግን ያዳነኝ ያ ሰው አልጋን ተሸክመ ሂድ አለኝ ብሎ መለሰላቸው ይላል። ክብር ለጌታ ይሁን። እቺ ቃል በጣም ደስተኛ ነች። ግራ የሚገባችሁ ሰዎች የማምለጣችን የመዳናችን የመጽደቃችን ሚስጥር ግራ የሚገባችሁ ሰዎች ዛሬ በምን ድፍረት ነው ጸድቅ ያለው ድኛ ያለው የምትሉት ምናምን የምትሉን ሰዎች ነፃ ነህ ያለኝ ኢየሱስ ነው። ጠይቁት እሱን። በቃ እኛ የገባን ነገር ነፃ ነህ ያለን ግን ጌታ አለ። ተፈውሰሃል ያለ ግን ጌታ አለ። ተሸከም ያለ ግን ጌታ አለ። የገባን ነገር ነው ያለው ቃል ግን በህይወታችን ተፈጽሞ ግን አይተነዋል። እንደ ዳንን ግን ገብቶናል። አሁን ከሚሸከመን አሁን ወደ መሸከም ገብተናል። እንዴት ተከናወነ እንዴት ሆነ አናቅም። ቃል ካፉ የወጣውን ቃል አምነን ስንቀበል ግን በህይወታችን የዳንን ሰዎች ነን፣ የጸደቅን ሰዎች ነን፣ ያመለጥን ሰዎች ነን። ትላንትና ህይወታችን ልክ ነው። የታመምን የተያዝን በክፋት ነበርን። ዛሬ ግን እንደ ትላንትናው አታገኙንም። ዛሬ እንደ ትላንትናው አይደለንም። ዛሬ ነፃ ነህ ያለን ጌታ ግን ነፃ አውጥቶናል። ተፈውሰሃል ያለን ጌታ ግን ፈውሶናል። ድናችኋል ያለን ጌታ ግን አድኖናል። ይሄው ነው ክርስትናችን። ይሄው ነው ክርስትናችን። በቃ ነው ወደዚህ ጌታ ነው ወደዚህ ጌታ ይሄን ነው እንላችሁ። ዛሬም ኢየሱስ ያድናል ብራዘር። በመንፈሳዊ እስራት ውስጥ ያላችሁ ሰዎች፣ በመንፈሳዊ በሽታ ያላችሁ ሰዎች እሺ ኢየሱስ ወደ ልምጣ። አይም ሶሪ ችግሩ የሰባኪ ችግሩ ነው። እሺ ዳኒ እንዴት ነህ? የጌታ ጸጋና ሰላም ለሁላችሁም ይሁን። አሜን። ብሌን እባላለሁ ዳኒ። እኔ ያው ጌታን የተቀበልኩት 2019 ኡጋንዳ ያለው ነው፣ ግን ህብረት የሚባል ነገር አልነበረኝም በሰዓቱ። ከዛ ወደ ኢትዮጵያ ሄድኩኝና የደህንነት ትምህርት ሳልጨርስ ተጠመኩኝ። ምክንያቱም አሁን ወዳለሁበት ሀገር ለመምጣት ስለነበረብኝ ማለት ነውና ከዛም በኋላ አሁንም ያለሁበት ሀገር ኤርሚ ያለበት ሀገር ኒውዚላንድ ነው ያለሁት። ግን ያለሁት ወደ በጣም ሩቅ ነው። እንትን ህብረት የለኝም። ከዛ አንፃር አይዶን ነው ብቻ በዛም እንትን ማለት ማሳበብ አልፈልግም። ግን ከክርስትና ህይወት ከጌታ ራኩኝ፣ ወደ ሱስ ወደ ዝሙት ተመለስኩ። በቃ ወደዛ ማለት ነውና ሁሌ ንስሐ ገባለሁ እንደዚህ፣ ግን አላደርገውም። በቃ በኢየሱስ ስምዬ ሲጋራ አቁሜያለሁ። መልሼ ግን እዛው ነኝ። ሁለተኛ በቃ አንተን አከብርሃለሁ ካሁን በኋላ
የተደረገልኝ። በጣም ነው በቃ ሁሌ በዚህ አይነት ስቃይ ውስጥ ነን ያለሁት ማለት ነውና ታገልኩ። ዛሬ ግን ልቤ በቃ ቁርጥ ማረግ ፈለገ። በቃ ውስጤ ሞላ። በቃ ዛሬ ማለፍ አልፈለኩም። በውስጥም ላወራክ ፈልጌ ነበረ ግን ውስጤ አሁን ላይ ሙልት አለ። በቃ ንስሐ እንደ አዲስ መግባት ከጌታ ጋር ድጋሚ ቃሉን በትጋት ማንበብ እንደዛ ህብረት በኦንላይን ማግኘት መችል ከሆነ እንደዛ ፈለኩኝና ለዛ ነው እንትን ያልኩት። ተባረክ። አሜን። ነታለ ጌታ ይባረክ። ጸጋን ይሰጣል ጌታ፣ አቅም ይሆናል ጌታ። ያው ምስክሮች አለና ለአንቺም ዛሬ የነጻነት ቀን ይሆናል። አሜን። ሃሌሉያ። እንጸልይ። ሰዓት የለኝም ስላልሽ እግዚአብሔር ሆይ ስለታችን ዛሬ በክርስቶስ ኢየሱስ ስምና ስልጣን በፊትህ እግዚአብሔር ልትመለስ ወስናለች፣ ልትቆርጥ ወስናለች። በኢየሱስ ክርስቶስ ስምና ስልጣን ከዚህ ሰዓት ጀምሮ በህይወቷ ላይ ጣልቃ እንድትገባ እንጸልያለን። የትኛውም እግዚአብሔር ሆይ ሊሰበር የሚገባው ቀንበር፣ ሊቆረጥ የሚገባው እግዚአብሔር ሆይ የጠላት ፍላጻ እግዚአብሔር በህይወቷ ላይ የሚላክ የትኛውም ወጥመድ ከዚህ ሰዓት ጀምሮ በኢየሱስ ክርስቶስም ከህይወቷ ላይ ይሰበር። በጌታ በኢየሱስ ስም በእምነት እንጸልያለን። አሁን ከህይወቷ ላይ ተቆረጠ ይሁን የትኛውም ሱስ፣ የትኛውም ከባድ ባዕድ ነገር አሁን በክርስቶስ ኢየሱስ ስምና ስልጣን ከእህቴ ህይወት ላይ የተነቀለ ይሁን። በእምነት እንጸልያለን። በኢየሱስ ክርስቶስ ስምና ስልጣን አንተ ነፃ ያወጣው ሰው ነፃ ነው። በዚህ ሰዓት ላይ በኢየሱስ ክርስቶስ ስም ነፃ ትውጣ። ናት ይህን ጸሎት የምንጸልየው በእምነት ነው። ጌታ ሆይ በዚህ መሃል ላይ ያሉ ልክ እንደ እህቴ የሚታገሉ ፍቅርህ የገባቸው ቸርነትን የተረዱ ግን አሁንም በከንቱ እግዚአብሔር ሆይ ዓለማዊ ምኞት ውስጥ ያሉ በቀንበር ውስጥ የተያዙ ሰዎች አሉ። በእምነት እንጸልያለን። በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ ቀንበር ከህይወታቸው ላይ ይሰበር። ዛሬ የወደዱት እግዚአብሔር አባትና አምላክ ሆይ በጣም ከነፍሳቸው ጋር የተቆራኘው ይሄ ነገር በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ እግዚአብሔር ሆይ እንዲያስጠላቸው በኢየሱስ በፍቅር እንደገባ በጠላ እግዚአብሔር ሆይ እንዲያስጠላቸው እንጸልያለን። ሲደብራቸው ነውር እንደሆነ አንተ እንደማትከብርበት ለነፍሳቸው ለስጋቸው ጥቅም እንደሌለ እንዲረዱ እንጸልያለን። አሜን። በክርስቶስ ኢየሱስ ስም ጠላት የጣለባቸው የትኛውም ቀንበር ደግሞ ከህይወታቸው ላይ ተቆረጠ። በስማቸው በአቅጣጫቸው ባድራሻቸው የተሰራ የጠላት አሰራር የጨለማ ጉልበት ቢሆን ከዚህ ሰዓት ጀምሮ ከህይወታቸው ላይ የተቆረጠ ይሁን። አሜን። ግንባርሽ ላይ እጅሽን ግንባርሽ ላይ ጫኝ። ጌታ ሆይ በክርስቶስ ኢየሱስም በእምነት እንጸልያለን። ከዚህ ሰዓት ጀምሮ በእህቴ ህይወት ላይ አንተ ጣልቃ እንድትገባ ጸጋህ እንድታበዛላት ለውጥ እንዲሆን እግዚአብሔር ሆይ ነፃነት እንዲሆን ቀንበሯ ዛሬ መሰበር እንዲችል በኢየሱስ ክርስቶስ ስም እንጸልያለን። ይህ ስም ነፃ ያወጣል አምናለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን ነፃነት ይሁን ለነፍሷ። የትኛውም ቀንበር የትኛውም ሱስ ከዚህ ስም አይበልጥም። በጌታ በኢየሱስ ክርስቶስ ስምና ስልጣን አሁን ቀንበር ይሰበር። አሜን። በኢየሱስ ክርስቶስ ስም ይሰበር። ጨለማ አሰራር፣ የመናፍስት ጉልበት አሁን በኢየሱስ ስም ከህይወቷ ላይ ይለቀቅ። ልቀቅ በጌታ በኢየሱስ ስም። ልቀቅ በጌታ በኢየሱስ ስም። ነፃነት ይሁን ለእህቴ። ነፃነት ይሁን ለእህቴ። መፈታት ይሁን ለእህቴ። በክርስቶስ ኢየሱስ ስምና ስልጣን አሁን መፈታት ይሁን። አሜን። አሁን ነፃነት ይሁን። አሜን። እግዚአብሔር ሆይ እናመሰግናለን ስለሰማን፣ እናከብርሃለን። በህይወቷ ላይ አንተ ዓላማ ስላለ አንዴ ይዛታል ስለማትለቃት እናመሰግናለን። ውዴ ሆይ አሁን በእምነት እንጸልያለን። የንስሐ ጸሎት ከኔ ጋር እንጸልያለን። ጌታ ሆይ
ከዚህ ሰዓት ጀምሮ ህይወቴን ሁሉ ለአንተ ለታመኑ እጆች እሰጣለሁ። እግዚአብሔር ሆይ ፍቅርህን አውቃለሁ፣ በጎነትህን አውቃለሁ። መኖር ግን አቅቶኛል። ዛሬ ግን ጸጋህን አብዛልኝ። ከታሰርኩበት ነፃ አውጣኝ። በህይወቴ ላይ ከዛሬ ጀምሮ ኢየሱስ ክርስቶስን እሾማለሁ። አዳኜ ነው፣ ጌታዬ ነው። እምጸናበት ኪዳን ይሄ ነው። ዓለምን፣ ሰይጣንን ስራውን ሁሉ ክዳለሁ። የእንደገና አምላክ አቅሜ ስለሆንከኝ፣ ጉልበቴ ስለሆንከኝ፣ ብርታቴ ስለሆንከኝ አመሰግናለሁ። በኢየሱስ ስም አሜን። ጌታ ይባረክ። ስልክሽን አስቀምጭልኝ፣ በውስጥ መስመር አገኝሻለሁ። መላ እንፈልጋለን። እግዚአብሔር መላ አለው። አይዞሽ፣ በርቺ። ጌታ ከአንቺ ጋራ ነው። የአንቺ የተወደድሽ የጌታ ልጅ ነሽ። ስሙ ይባረክ። ጌታ ይመስገን። ደስ ብሎኛል። እንኳን ዛሬ ወሰንሽ። ሃሌሉያ! እንኳን ዛሬ ወሰንሽ። እሺ ዳኒ፣ ተባረክልኝ። ጌታ ዘመነን ቴንኪው። እሺ ተባረክልኝ። ጸጋ ይብዛልሽ። ውስጥ ስልኬን እጽፍልሃለሁ ቴሌግራም ላይ። እሺ ጌታ ይባረክ። እግዚአብሔር ድንቅ ነው። እግዚአብሔር መልካም ነው። ይህን ጌታ እንወደዋለን። ምንም አማራጭ የለንም። ለእሱ ተሰጥተናል። አማራጭ የለንም። ህይወታችን በኢየሱስ እጅ ነው። እግዚአብሔር ስሙ ይባረክ። ምናልባት የደከማችሁ ሰዎች አላችሁ፣ የዛላችሁ ሰዎች፣ ንስሐ የምትገቡ ሰዎች አላችሁ። ኦንላይን ትምህርት አለ፣ ባይዘው ትምህርት አለ። ኦንላይን መማር የምትፈልጉ ሰዎች በውስጥ መስመር ባዮ ላይ ስልክ ያለ፣ እዛ ላይ መጻፍ ትችላላችሁ። ትምህርት አለ። በጣም ባክ ያደረጋችሁ የዛላችሁ የደከማችሁ ሰዎች አላችሁ፣ እንድንጸልይላችሁ በዚህ ሰዓት በጌታ ፊት እንድንሆን። ጌታ እንደሚሰራ አምናለሁ። ጌታ ነፃ ሲያወጣ ቃል ይችላል። እግዚአብሔር ስሙ ነው የሚሰራው። ባይዘው የሚጠራው ስም ነው ስራ የሚሰራው። ከኛ ጋር ከአገልጋዮች ጋር የተገናኘ ምንም ነገር የለው። ከኛ ጽድቅ ከኛ ቅድስና ጋር ምንም የሚገናኝ ነገር የለው። ስሙ ብቻውን በቂ ነው። እንድንጠራ የተጠየቅነው ስሙን ነው። ስሙን ነው የምንጠራው በሰው ላይ። ስራው የማን ነው? የእግዚአብሔር ነው። አለቀ። እኛ የተጠበቅነው የተጠራ ነው የምናደርገው ነገር ስሙን መጥራ ነው። በቃ ስሙን እንጠራለን። ስሙ ግን ኃይል አለ። ያድናል፣ ይታደጋል፣ ይፈውሳል፣ ያድናል። በቃ ይሄ ነው የጌታ ስም። ዋዩ ከስም ሁሉ በላይ የሆነ ስም ነው የምንጠራው። ከኛ ጋር የሚያያዝ ምንም ነገር የለውም። እሺ አላችሁ ምናልባት ባክ ያደረጋችሁ ወደ ጌታ መመለስ የምትፈልጉ ኢየሱስ ክርስቶስን የህይወታችሁ ጌታና ዳኛ አድርጋችሁ ተቀብላችሁ ነበር፣ ግን በዓለም ተሸውዳችሁ ሄዳችሁ ተታላችሁ ያላችሁ ወገኖች፣ ዛሬ ግን መመለስ የምትፈልጉ በትዳር ምክንያት ሊሆን ይችላል፣ በስራ ምክንያት፣ በብዙ ምክንያቶች ከጌታ ቤት የራቃችሁ ሰዎች፣ ጠላት በጣም እየተጫወተባችሁ ያላችሁ፣ ዘመናችሁን እየበላ እንደሆነ የምታውቁ፣ አሁን የምትኖሩት ህይወት ያልተጠራችሁበት ህይወት እንደሆነ የምታውቁት፣ ኦኬ፣ ዛሬ የምትኖሩት ህይወት ያልተጠራችሁት ህይወት ነው፣ ጌታ ለእናንተ ያዘጋጀው ህይወት እንዳሆነ የሚገባችሁ ሰዎች እና መመለስ እፈልጋለሁ እና ወደ ጌታ መምጣት እፈልጋለሁ ጸልዩልኝ የምትሉ ሰዎች ካላችሁ 77 ቁጥር ጻፉልን። ለእናንተ ደግሞ እንጸልያለን። እግዚአብሔር ይባረክ። እሺ ነብዩ ሰላም፣ ምን እንርዳ? ጌታ ይባረክ።
እሺ እዛ ነው የገባሁት። እሺ በጌታ ነህ? ጌታን ተቀብለህ? ኦርቶዶክስ ነኝ። ችግር የለም። ጌታን ግን ኢየሱስ ክርስቶስን የህይወት ጌታና ዳኛ አድርገህ ተቀብለህ ነው? አዎ። እሺ ሌላ ሰው ካለ እሺ እቀበላለሁ። በቃ ስማ እንጂ ችግር የለም። ስማ ችግር የለም። ጥሪ እያደረኩ ስለሆነ ነው። እሺ ጌታ ይባረክ። በቃ አትጥፋ። ደስ ይለኛል እንዲህ ስትሰሙ ስትገኙ ደስ ይለናል። እግዚአብሔር ይባረክ። እሺ ወንድሜ አሰፋ ጌታ ኢየሱስ ይባርክ። ሌላ ሰው አለ? ሌላ ሰው ያለ? ባክ ያደረጋችሁ ወገኖች፣ በብዙ ምክንያት ከጌታ ቤት የራቃችሁ መመለስ የምትፈልጉ ኃጢአትን በልምምድ ውስጥ በከባድ ኃጢአት ውስጥ ያላችሁ ወደ ኢየሱስ ምንም ደግሞ አንዳንዴ በቃ ዓለም ዝም ብላ ነው ይዛችሁ ጭልጥ ብላ የምትጠፋው እና የጠፋችሁ ሰዎች ካላችሁ ለእናንተ እግዚአብሔር አምላክ ይህንን እድል ሰጥቷችሁ እኔ መመለስ ፈልጋለሁ፣ ወደ ጌታ መምጣት ፈልጋለሁ የምትሉ ወገኖች አላችሁ። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ መመለስ የመነሳት ቀን ይሆንላችሁ። ስሙ ይባረክ። ወንድሜ ተባረክልኝ። ሌላ ሰው አለ? እኔ ዛሬ ጌታን መቀበል ፈልጋለሁ። ዳግም በህይወቴ ላይ ኢየሱስን መሾም እፈልጋለሁ። ኢየሱስ ክርስቶስን የህይወቴ ጌታና ዳኛ አድርጌ ኖር ነበረ፣ ግን ደክሜያለሁ። ዛሬ ዝያለሁ፣ ባክ አድርጌያለሁ። ቸርች ሄጄ አላቅም፣ ጸልዬ አላቅም፣ ቃሉን አንብቤ አላቅም እና ግን መመለስ እፈልጋለሁ። መመለስ እፈልጋለሁ የምትሉ ሰዎች አዎ ለመማር ቴሌግራም ላይ አስቀምጡ። ለመማር ባዮ ላይ ስልክ ስላለ አስቀምጡ። መማር እፈልጋለሁ እያላችሁ መመለስ እፈልጋለሁ፣ እኔ ዛሬ መነሳት እፈልጋለሁ የምትሉ ሰዎች አላችሁ። ክብር ለጌታ ይሁን። የመጨረሻ ጥሪ ያደርጋል። ክብር ለአምላካችን ለእግዚአብሔር ይሁን። በቃ ዛሬ የኔ ቀን ይሁን። ልክ እንደ እህቴ ደስ ሲል በቃ ወሰነች። this is my day አለች። ሃሌሉያ። በቃ ዛሬ የእናንተ ቀን ነው። በቃ አትለፈኝ የምትሉ ሰዎች ዛሬ በቃ እንዲሁ ቀኔ እንዲሆን እፈልጋለሁ። ከጌታ ጋር አዲስ ኪዳንን መግባት እፈልጋለሁ። ደክም ያለው ዝያለው በቃ ዛሬ ግን ኢየሱስን የህይወቴ ጌታና ዳኛ አድርጌ መወሰን እፈልጋለሁ። በህይወቴ ላይ ሰይጣን እየተጫወተ አይኖራትም። ወደ አባቴ ቤት ዛሬ እመለሳለሁ የምትሉ ሰዎች ካላችሁ እድል እንሰጣለሁ። ጌታ ይባረክ። ስለወንድም ሌላ ሰው ካለ የመጨረሻ እድል ሰጣል። ጌታ ይመስገን። ካላችሁ ኑ ወደ ጌታ። ክብር ለእግዚአብሔር ይሁን። ከሌላችሁ አብረን እንጸልያለን። ስለ ወንድማችን ጌታ እናመሰግናለን። ስሙ ይባረክ። ወንድሜ እሺ የምትችልበት ቦታ ካለ አብረን መጸለይ እንችላለን። የምትችልበት ነገር ላይ ካለ፣ ካሌለ ግን አብረን እዛው ባለህበት መጸለይ እንችላለን። ሌሎቻችሁ ምናልባት በብዙ ምክንያቶች መጽሐፍ የፈራችሁ ሰዎች ካላችሁ ይህንን የእምነት ጸሎት አብረን እንጸልይ። እግዚአብሔር በእናንተ ህይወት ውስጥ ድንቅ ይሰራል። ሃሌሉያ። አብረን እንጸልይ። እኔ በጸሎት ልምራችሁ ያላችሁ ሰዎች ጌታን ዛሬ የህይወታችሁ ጌታና ዳኛ አድርጋችሁ መቀበል የምትፈልጉ ሰዎች፣ መሾም የምትፈልጉ ሰዎች ይህንን ጸሎት በእምነት አብረን እንጸልይ። በድካም ውስጥ በባክ ያደረጋችሁ ምናምን ሰዎች ካላችሁ አብረን ይህንን እንጸልይ። እግዚአብሔር ሆይ ስለዚህ ቀን አመሰግንሃለሁ። ዛሬ በፊትህ ንስሐ ገባለሁ። በብዙ በድዬሃለሁ፣ በብዙ አሳዝኜሃለሁ። አንተ ግን የምህረት ጌታ ነህ። ዛሬ ምህረትህን ቸርነትህን እንድታበዛልኝ ጸልያለሁ። እግዚአብሔር ሆይ አውቄም ሳላቅም የሰራኋቸውን ኃጢአት በደሎች ሁሉ ይቅር በለኝ። ከዛሬ ጀምሮ ጌታ ሆይ ዓለምን፣ ሰይጣንን፣ ስራውን ሁሉ ክጃለሁ። እግዚአብሔር ሆይ አሁን ኢየሱስ ክርስቶስን የህይወቴ ጌታና ዳኛ አድርጌ ዳግም በልቤ ላይ እሾማለሁ። ውዴ ሆይ ከዚህ ሰዓት ጀምሮ አንተ ጌታዬ ነህ፣ አንተ አዳኜ ነህ። በእኔ ላይ አንተ ብቻ ንገስ። ፈቃዴን ለአንተ አስረክቤ የሰጠው አንተ በእኔ ላይ ግዛ።
አቅም ባጣውባቸው በደከምኩባቸው ነገሮች ሁሉ አንተ አቅምና ጉልበት ሆነኝ። ስለሰማኝ አመሰግንሃለሁ በክርስቶስ ኢየሱስ ስም አሜን። እግዚአብሔር አባትና አምላኬ ሆይ በብዙ ድካም ስላሉ ወንድመቶች ጸልያለሁ። ጌታ ሆይ አንተ አቅም ስትሆን ጉልበት ስትሆን እናውቃለን። በጌታ በኢየሱስ ክርስቶስ ስምና ስልጣን አንተ አቅማቸው ጉልበታቸው እንድትሆን በኢየሱስ ስም በዚህ ሰዓት እንጸልያለን። አቅም መሆን ትችላለህ፣ ጉልበት መሆን ትችላለህ። በክርስቶስ ኢየሱስ ስምና ስልጣን የዛለች ነፍስ በዚህ ሰዓት ላይ ትበርታ። የደከመች ነፍስ አሁን ጉልበት ታገኝ። ልትወድቅ እግዚአብሔር ሆይ የተፍገመገመች ስላለች ነፍስ ጸልያለሁ። በኢየሱስ ክርስቶስ ስም ዳግም በእግሮቿ መቆም ይሆንላት። ምን እንደነካት ሳታውቅ ያንተ ጸጋ እንደሆነ ምልክቱ እንዲሆን በህይወቷ ላይ አሁን የተለየ መንፈስ ይሰማት። ደስታ የራቃቸው፣ ሰላም የራቃቸው፣ እረፍት የራቃቸው በዚህ ሰዓት ላይ ከፕሬዘንስ የተነሳ ከመገኘት የተነሳ በኢየሱስ ክርስቶስም ፍጹም ሰላም፣ ፍጹም ደስታ፣ ፍጹም እረፍት በዚህ ሰዓት ላይ ይሰማቸው። ጭንቀት ውስጥ ያሉ ሰይጣን በብዙ ጭንቀት የሚመታቸው ራሳቸውን ለማጥፋት እግዚአብሔር አባትና አምላኬ ሆይ በጣም ድብርት ውስጥ እንዲገቡ የሚያደርጋቸው የትኛውም የጨለማ አሰራር ከህይወታቸው ላይ አሁን የተነቀለ እንዲሆን እጸልያለሁ። በኢየሱስ ክርስቶስ ስምና ስልጣን በዚህ ሰዓት ላይ ምንም የማይሰጠው እግዚአብሔር ሆይ ደስታ በገንዘብ አይገዛም፣ ደስታ በዝና አይገዛም፣ ደስታ በሀገር አይገኝም። ጌታ ሆይ በዚህ ሰዓት ላይ ውዴ ኢየሱስ ካንተ ዘንድ የሆነ ዓለም ልትሰጠው የማትችለው ደስታና ሰላም እረፍት በህይወታቸው ላይ አሁን በኋላ ለልህም ጌታ ሆይ አሁን ነፍሳቸው ታጣጥም፣ እረፍት ያገኝ፣ ሰላም ያገኝ፣ ደስታ ይሰማቸው። እግዚአብሔር የተለወጠ የተቀየረ ነገር እንኳን በማያዩበት በዚህ ሰዓት ላይ ያንተ ፕሬዘንስ እግዚአብሔር መገኘትህ ነው ሰላም፣ እረፍት የሚሆነው ያንተ ህልውና ነው። በኢየሱስ ክርስቶስ ስም እረፍት፣ ሰላም፣ ደስታ እንዲያገኛቸው እንጸልያለን። ጭንቀታቸው ሁሉ ከላያቸው ላይ በጌታ በኢየሱስ ስም ይራገፍ። በእምነት ነው የምንጸልየው ጌታ ሆይ፣ በእምነት ነው የምንጸልየው። እንደምታደርገው እናምናለን። አምናለሁ ጌታ ሆይ በዚህ ሰዓት ላይ ይሆንላቸው። የታመሙ ቢኖሩ ጌታ ሆይ በከባድ በሽታ የተያዙ ሰዎች ቢኖሩ ስምህ ኃይል እንዳለው አውቃለሁ አባቴ። በጣም በከባድ በሽታ የተያዙ ሰዎች በከባድ በሽታ የተያዙ ሰዎች ምንም ስም ይኑረው ከዚህ ስም በላይ ስም የለም። ውዴ ሆይ በዚህ ሰዓት ላይ የታመሙ ሰዎች ቢኖሩ ይህንን መርሃ ግብር የሚሰሙ ሰዎች ካንተ ዘንድ ነውና ፈውስ በኢየሱስ ክርስቶስ ስምና ስልጣን አሁን ፈውስ ይሁንላቸው። ያንን ብላቴና አልጋህን ተሸከም እና ተነስ ሂድ እንዳልከው በኢየሱስ ክርስቶስ ስም በዚህ ሰዓት ላይ ከታመሙበት ከያዛቸው ነገር ነፃ የሚወጡበት ታይም እንዲሆን ጸልያለሁ። በኢየሱስ ክርስቶስ ስም ነፃነትን እናውጃለን። ስም ይፈውሳል አባቴ ሆይ እንዲህ በአደባባይ የምንናገረው የሚፈውስ የሚያድን የሚታደግ ስም እንዳለ ስለምናምን ነው። አናፍርበትም። በዚህ ስምን እንጠራለን። ኢየሱስ አሁንም ያድናል። አሁንም ኢየሱስ ይፈውሳል። በኢየሱስ ክርስቶስ ስምና ስልጣን የታመሙ ነፍሳቶች ቢኖሩ በዚህ ሰዓት ላይ ፈውስ ይሆንላቸው። ስለሰማን አመሰግናለሁ። ስለፈወስካቸው፣ ስላዳንካቸው፣ አሁን ከሰውነታቸው ላይ ስለሄደ እባርካለሁ። ክብር በሰማይ በምድር ተጠቅልሎ ለአንተ ይሁን። እንድናገለግልህ አቅም ስለሆንከን ጉልበት ስለሆንከን ክብር ለአንተ ይሁን። እኛ የማንጠቅም የማንረባ ሰዎች ነን። ስም ክብር ሁሉ ተጠቅልሎ ለስምህ ይምጣ። በጌታ በኢየሱስ ስም ጸለይን። አሜን አሜን። እግዚአብሔር ይባረክ። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። ጌታ ድንቅ አምላክ ነው። እንደወደደ ሆነዋል። እግዚአብሔር ይባረክ። እወዳችኋለሁ በጣም። መልካም ምሽት፣ መልካም አዳር ይሁንላችሁ። ለማንኛውም መንፈሳዊ ጥያቄ ባዮ ላይ ስልክ ቁጥር አለ፣ እዛ ላይ ማግኘት ትችላላችሁ። በቴሌግራም ላይ ያገኙ። ጸጋና
የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር አምላካችን አብ ወልድ መንፈስ ቅዱስ አንድ አምላክ ክብር፣ ምስጋና፣ ዝማሬ ለሱ ይሁን። አምልኮ ለሱ ይሁን። መገዛት ለሱ፣ ማምለክ እሱ ነው እና በጣም ደስ የሚል ዜናን የሰማነው። ለጌታ ክብር ይሁን። ተባረኩ። እሺ መቀጠል እንችላለን። እህትየው እንግዲህ ካላችሁ ግቡ፣ ካልሆነ ግን እኛ እንናገርበታለን። ገብተው ግን እንኳን ደስ አለሽ ቤዚ። ቀጥል ቤዚ፣ እንኳን ደስ አለሽ፣ እንኳን ጌታ ረዳሽ። በሰማይም በምድርም ታላቅ ደስታ ሆኗል። ልልሽ የምፈልገው አንድ ነገር ቢኖር ዘላለም የማትጸጸችበትን ውሳኔ ነው የወሰንሽው። መቼም ቢሆን እንኳን ጌታን ተከተልኩ ብለሽ እድሜ ልክሽን ጌታን ስታመሰግኝበት የምትኖሪበትን መንገድ ነው የመረጥሽው እና እንኳን ከድቅድቅ ጨለማ ወደሚደነቀው ብርሃን ወደ እግዚአብሔር መንግስት በሰላም መጣሽ። ደስ ብሎናል። እኛም እህቶችሽ ነን። እዚህ ጋርም ያሉት ሁሉ ወንድሞችሽ ናቸውና በርቺ። የእግዚአብሔርን ቃል በደንብ አጥኚ። ደግሜ እላለሁ እድሜ ልክሽን የማትጸጸችበትን ውሳኔ ነው የወሰንሽውና እንኳን ደስ አለሽ። ተባረኪ። እንወድሻለን። አመሰግናለሁ። እኔም እወዳችኋለሁ። እሺ እህታችን ነው ዛሬ ዳኒ ጋር የሆነው ይቅርታ ኤፍሬም ነኝ። በጣም የሚገርም ነው። ብዙ ሰው ጌታን ተቀብሏል። እቺ ጌታን ስትቀበል እዛ ነበርኩና የሚገርም ጊዜ ነው። ክብር ለእግዚአብሔር ይሁን። አሁን ነው ወጣ ነው ከዛና ደስ የሚል ወደ ኋላም ባክ ያደረጉ ሚቶች ጌታን ተቀብሉ ንስሐ ገብቶ በአደባባይ ክብር ሁሉ ተጠቅሎ ለእግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ ይሁን። ተባረኩልኝ። አሜን አሜን Thank you, Fee. አሜን። ኤፍሬም Thank you, ተባረክ። Fee. Yeah. ደስ አይልም ኤርሚዬ? በጣም ነው ደስ የሚለውና እኛ ለጌታ ክብር ይሁን። በሰማይም በምድርም ታላቅ ደስታ ይሁን። አላያችሁ? ለአንድ ሰው መዳን በሰማይ ታላቅ ደስታ ነው። እኛ ደግሞ ደስ ብሎናል። እህቶቻችን ወንድሞቻችን ከኛ ጋር ስለተጨመሩ ወደ እግዚአብሔር መንግስት ስለመጡ በጣም ደስ ብሎናል። ክብር ለኢየሱስ ይሁን። በቃ ለሌላ ክብር አንሰጥም። ክብር ለሚገባው ለእግዚአብሔር ክብር እንሰጣለን። ሃሌሉያ። እሺ ወገኖች ካላችሁ ግቡ። ቤኪ እሱ ላይ ነው ያሉት እነሱ። ገዢ እንኳን ጌታ ረዳሽ፣ እንኳን ደስ አለሽ። በጣም ደስ ብሎኛል። በጣም ማለት ነውና ከድቅድቅ ጨለማ ነው ወደሚደነቀው ብርሃን የመጣሽው። ከርኩሳን ማህበር ወደ ቅዱሳን ማህበር ነው የመጣሽው። በድፍረት ነው የምናገረው። ቢካዝ አመሰግናለሁ። እና በጣም ደስ ብሎኛል እህት ስላገኘው ስለተጨመረልኝ። እንግዲህ ወንድሞች እህቶች እዚህ እንዳለ ያላችሁ ቤተሰቦቻችን ሰሞኑን እንግዲህ በጣም ሰብል ስብሰባ ላይ ያለ ነው አይደለም። ባለፈውም ዳኒሻዬ ጋር እንደዚሁ በጣም ብዙ ሰው ጌታን ሲቀበል ነበረ። ዛሬም እንደዚሁ እንግዲህ በቃ የወንጌል ባህሪው እንደዚህ ነው። ይዘራል፣ ከዛ የተዘራው ዘር ደግሞ በፍሬ ይገለጣል ማለት ነውና የሚዘራበት አዘራሩ ልዩ ቢሆንም ማለት ነው። የሚጋ ይዘራል፣ ዳኒሻ ይዘራል፣ ሌሎችም ጋር ይዘራል። ከዛ ደግሞ የተዘራው ዘር እንደዚህ በፍሬ ይገለጣልና ጌታ የተመሰገነ ይሁን። በጣም ደስ ብሎኛል ባንቺ። እንዲሁም ሌሎች ጊዜ ጉዳይ ነው እንጂ ቤኪዬ ገና ብዙዎች እኮ ይመጣሉ፣ እየጠበቅናቸው ነው። እኔ አሁን በዳጊ የመዝሙር ድግስ በጣም የምጠብቀው በሺዎች የሚቆጠሩ ወደ ጌታ መንግስት እንደሚመጡ ነው። እኔ እንደዛ ነው የማስበው። በነገራችን ላይ በዳጊ የመዝሙር ድግስ ንጉሱ ስለሚደምቅ፣ ንጉሱ ብቻውን ስለሚነግስ፣ አብሮ የሚነግሱ የሚያናግሱ ስለማይኖር ኢየሱስ ብቻውን ስለሚደምቅ የደመቀውን ኢየሱስ ያዩታል፣ የተሰቀለውን ማለት ነው። ስለ ኃጢአታቸው ደግሞም የሞተው በሶስተኛ ቀን ከሙታን የተነሳውን ወደ እግዚአብሔር ወደ አባት ያደረገውን ዳግም በሕያዋንና በሙታን ሊፈርድ የሚመጣውን እርሱ በደንብ አድርጎ ያዩታል። በዚህ በመዝሙር የአምልኮ ጊዜ ማለት ነው። እና ጠብቃለሁ ብዙ ነፍሳቶች ወደ ጌታ እንዲመጡ ደግሞም ጠብቃለሁ፣ ጸሎቴም ስለሆነ ማለት ነው። እዛ አካባቢ ምናምን ነገር አልፎ የእግዚአብሔር መንፈስ በሆነ ቦታ ታጥሮ የሚቀመጥ አይደለም። በሁሉ ቦታ በምልአት የሚገኝ አምላክ ነው እና ወንጌሉ በኃይል በቃ በመዝሙሩ በኩል አልፎ ብዙዎች
እንደሚሰሙ ልባቸው እንደሚነካ ወደ እግዚአብሔር መንግስት እንደሚመጡ እኔ አምናለሁ። በእምነት ነው ማውራው፣ በእምነት ነው የምናገረው። አምናለሁ በጣም ማለት ነውና ጌታ ከዳግሻዬም ጋር ይሆናል። እግዚአብሔር የተመሰገነ ይሁን። ይለይብኛል የምንለው መልአክ የለንም፣ የሚለይ መልአክ የለም። ኦኬ የተለየ ኦኬ ከአማልክት መካከል ብቻውን የሆነ እርሱ እግዚአብሔር ነውና ይለይብናል ብለን ብንዘምር ለእግዚአብሔር እንደዚህ ሲል ዜናሽ ብዙ ነው ብዙ ነው ዜናሽ ብዙ ነው ብዙ ነው አንለምኛ ማቤቴ የሚመስልሽ ማን ነው? ድንግል ማርያም የሚመስልሽ ማን ነው? ላጅበን ብቻ እንዳይደክመ የጎባጣ ሁሉ የቀና ባንቺ ነው፣ የታመመ ሁሉ የዳነው ባንቺ ነው፣ የተጣመመ ሁሉ ቀጥ ያለው ባንቺ ነው። ማቤቴ የሚመስልሽ ማን ነው? እኛ ቤት እንደዚህ የሚባል ነገር የለም። አረ ብንዘምር ለጌታ በእውነት ብንጸልይ ወደ ጌታ ብንመካ በጌታ ብናወራ ስለ ጌታ ወንድምነት ቢያወራ ስለ ጌታ እህትነት ብታወራ ስለ ጌታ ደስ አይልም? ወንድሞች እህቶች ቢያወሩ ስለ ጌታ ሌላ የሚያወሩለት እኮ መልአክ የላቸውም። እኛ ወንጌል አማኞች አይደል? ሌላ የሚያወሩለት እኮ ፍጡር የለም። ይገርማል። አርሴማ የለም እኛ ቤት ደስ ሲል ይገርማል። የዘራ ብሩክ የለም እኛ ቤት። እሰይ ጌታ የተባረክ ይሁን። ኧረ እኔ ከዚህ ከቀጠልኩኝ ጥሩ አይደለምና ለጤናም ትላላችሁ። ኦርቶዶክስ አንገባገባ በሉ። ከገባታችሁ በፊት በጣም ጌታ ኢየሱስ ዘመናችሁን ይባረክ። እና እንደውም የቴዲ ኤርሚ እየጠፋ እያልኩ ነበርና እንደገና ደግሞ ቤካ የቴዲ ልደውልለት ነበር ላይ እንደው እንዴት አይነት ድንቅ ቀን ነው! በኢየሱስ የእናንተ ወገን መሆኔ እንዴት ደስ ይለኛል። ጴንጤ መሆኔ በተለይ ደግሞ ከእናንተ ጋራ ወይኔ 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 ክብር ሃሌሉያ ሃሌሉያ። እንደ ዛሬ ደስ ብሎኝ ያውቅም። በኢየሱስ ስም ዳኒ ቤት የሆነው እርምዬ በእውነት ጌታ ዘመንን ይባርክ። አፍርቲያ በኢየሱስ ክርስቶስ ስም እንዴት ደስ ይላል። ተባረኩልኝ በኢየሱስ ስም አሜን። ተባረክ ፊ ለጌታ ክብር ይሁን። ብዙዎች እኮ እውነትን ያውቃሉ። እውነት ልንገራችሁ፣ በጣም ብዙዎች እውነትን ያውቃሉ። ለመምጣት ለመወሰን ተቸግረው ሰው ምን ይለናል ብለው፣ ምክንያቱም ትናንትና ሲቃወሙት ሲሰድቡት የነበረውን መንገድ የሰይጣን መንገድ ነው ሲሉት የነበረውን አሁን እንዴት ቅዱስ መንገድ ነው ብለን እንከተለው ብሎ በሚል ተቸግረው እንጂ የአባቶች አምላክ ምስክር ነው። ይሄ እኮ በዘመናት መካከል እኮ ተፈትኖ እኮ ያለፈ እኮ ታሪክ እኮ ነው። እውነተኛ የሆነ ታሪክ ማለት ነው። የእግዚአብሔርን ቃል የምትሰብክ ቤተክርስቲያን ሻይን እያደረገች ነው የምትሄደው፣ እየደመቀች ነው የምትሄደው፣ እየሰፋች ነው የምትሄደው፣ እየበዛች ነው የምትሄደው። ወንጌልን እስቲ እኛ መስበክ እናቁም። ሙሉ ወንጌል ቤተክርስቲያን የምትባል ታሪክ ሆና ነው የምትቀረው። ጴንጤነት የሚባለው ታሪክ ሆኖ ነው የሚቀረው አልኩ። ክርስቶስን መስበክ ብናቆም ድምቀታችን፣ ውበታችን፣ የማሸነፋችን ምንጭ ምንድነው ከተባለ ክራይስት ነው። ክራይስት ሴንተር ነው የምንሰብከው። የአብን ልጅ የዳዊትን ልጅ ኢየሱስ ክርስቶስ ነው። እሱ ነው የምንሰብከው። አምላክነቱን፣ ፍጹም ሰውነቱን፣ ሰውን መውደዱን፣ የፍቅሩን ባለጠግነት፣ የምሕረቱን ባለጠግነት፣ የጸጋውን ባለጠግነት ሁሌ እናወራለን። ንጉሥ ዳዊት እንዳለው እግዚአብሔርን ሁልጊዜ እባርከዋለሁ ምስጋናውም ዘወትር ባፌ ነው ብሎ እንዳለ የተፈራውን የተመሰገነውን የአባቶቻችንን አምላክ ልዑል እግዚአብሔርን ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ ብለን ሳንል ወራቶች፣ ቀናቶች፣ ሳምንታት ሳንከፋፍል የዘመናትን አምላክ በዘመናት ውስጥ እናመሰግነዋለን። የተፈጠርነው ለዚህ ነው። ከዚህ ጌታ ውጭ በእኔ ላይ ስልጣን ያለው አንድ መልአክ የለም። አንድ መልአክ እኮ አልኩ፣ አንድ መልአክ እንኳን የለም። ከአብርሃም ከይስሐቅ ከያዕቆብ አምላክ ከቅዱስ እግዚአብሔር ከልዑል እግዚአብሔር ውጭ እኔ ላይ ስልጣን ያለው ያለ እግዚአብሔር ፍቃድ ከራሴ ፀጉር ላይ
አንዲትን የፀጉር ዘለላ ገብርኤል አያነሳም፣ ሚካኤል አያነሳም። ልብ በሉ። የተፈጠሩ ቅዱሳት ፍጥረታት ናቸው፣ የእግዚአብሔር ባሪያዎች ናቸው። መጽሐፍ ቅዱስ የሚነግረንን በዛ ልክ ቅዱሳን መላእክትን እኛ እናከብራለን። ግን ያለ ሥላሴ ፍቃድ ገብርኤል ከኔ ላይ አንዲትን ፀጉር ዘለላ አያነሳም፣ ሚካኤል ከኔ ላይ አያነሳም። ስልጣን የለውም። ስልጣን ያለው ልዑል እግዚአብሔር ሲልካቸው ግን ሂዱና ኤርሚያስን አጥፉት ብሎ ካለ ግን መጥቶ ሊያጠፋኝ ይችላል። አድኑት ብሎ ካለ ተራዱት ብሎ ካለ ሊራዱ ይመጣሉ። አዎ ምንም ጥርጥር የለው። ብቸኛ ባለስልጣን ግን የእጆቹ ስራ የሆንኩኝ በመልኩና በአምሳሉ የፈጠረኝ እግዚአብሔር አምላክ ብቻና ብቻ ነው። ይቅርታ ርዕሱ ምንድን ነው? ኤርሚያስ ይቅርታ ስላቋረጥኩ። ርዕሱ እንኳን ደህና መጣ። ርዕሱ ያው ይነግሩሃል። እህትየው ሜርሲ ትነግርሃለች ወይ? መሲ የነገሪው እሺ ወንድምነት ርዕሱ ይገባዋል ወይስ ይገባቸዋል በሚል ነው ርዕሳችን። ዝማሬ ለማን ነው? ዝማሬ ለእግዚአብሔር ወይስ ለሌላው አካል ነው? ለመላእክት ሊሆን ይችላል፣ ለማርያም ሊሆን ይችላል። ያው እናንተ በምትዘምሩት ይቅርታ ከየት ቤተ እምነት እንደሆን ካላወኩም ያህኑ ርዕሳችን ይገባዋል ወይስ ይገባቸዋል? ዋዳዚት ሚባይዘው ወይ ዝማሬ በራሱ ምን ማለት ነው? የተጠየቀው መልስ። ዝማሬ ለእግዚአብሔር ወይስ ለሌላው? የተጠየቀው ዝማሬ ምን ማለት ነው ሳይሆን ዝማሬ ይገባዋል ወይስ ይገባቸዋል? አይ ጥያቄ ስትጠይቂ ለተጠያቂው ክሊር አድርጎ መጠየቅ፣ ይሄ ዳይኮቶሚክ የሆነ ነገር አታርጊዋ። መጀመሪያ ጥያቄሽ ክሊር ይሁን። እሺ በመጀመሪያ ከየት ቤተ እምነት ነው? ያታወቃለሁ እኮ እኔ አላወቅኩማ። ሌሎችም እንዲያውቁ ነው። አዲስ አይደለሁም። ሌሎችም እንዲያውቁ ዛሬ ነው የገባኸው። ሌላ ጊዜም ገብታ ሊሆን ይችላል። አዲስ አንዴ ተረጋጋ። አዲስ የገቡ ሌሎች ወገኖችም ሊሆን ይችላሉ። ቤተ እምነትን ግልጽ አድርግና ከዛ በኋላ እንቀጥላለን። እሺ ከቀደመችው ከቅድስቷ ከኦርቶዶክስ ቤተክርስቲያን የመጣሁት። እሺ ከቅድስቷ ከቀደመችው ኦርቶዶክስ ቤተክርስቲያን እናመሰግናለን። እንኳን ደህና መጣ። ጥያቄው መዝሙር ማለት ምን ማለት ነው ሳይሆን ዝማሬ ለእግዚአብሔር ይገባል ወይስ ለሌሎች አካላት ይገባቸዋል የሚል ነው። እንግዲህ ደግሜ ነግሬያለሁ። ይገባዋል ወይስ ይገባቸዋል የሚል ነው። እንደ እግዚአብሔር ቃል እስቲ መጽሐፍ ቅዱሳዊ አድርግልን። ዝማሬ ለመላእክት ይገባል፣ ለማርያም ይገባል። ዝማሬ ምን ማለት ነው? ምስጋና ማለት ነው አይደል? እየጠየቁ ወደ ገራ ላይክ ገራ ምልኮት የጅጅሪ ጋፈዱ ምስጋና ማለት ነው። ዝማሬ ቱ ዘ ፖይንት አይደል? ክሊር እንዲሆን ነው፣ እንድንግባባ ነው። እሺ ቀጥል። ምስጋና ከሆነ ሁለት አይነት ምስጋና አለ። የባህሪ ምስጋና የባህሪ የሆነ እግዚአብሔር ብቻ ነው። እሱ መለኮታዊ መጽሐፍ ቅዱሳዊ አድርግልን። ስታወራ እንደ እግዚአብሔር ቃል መጽሐፍ ቅዱሳዊ አድርግ። አታቋርጭኝ። ከዛ ሐሳብ ልክ ስላልሆነ አቋርጣለሁ ወንድም። መጽሐፍ ቅዱሳዊ አድርገው እያልኩ ነው። ደስ የሚልሽን ሐሳብ እንዳነሳ ነው እንደፈለግሽው። መቼ ተናገርኩና ነው ደስ የሚለኝን ሐሳብ የምታነሳው? ታዲያ ሐሳብ ምን ላይ ነው ስታቱ ምንድነው? ነገር ምን ብዬ ጠየቅኩ? ምንድነው እንትን የምትወዛገበው? መጽሐፍ ቅዱሳዊ አድርጎ ማለት እንደ ራሴ ሐሳብ አውራ እያልኩ አይደለም። ራይት? እሺ መጽሐፍ ቅዱስ ሮሜ 13 ላንሳሽ። ክብር ለሚገባው ክብር ስጡ ይላል። ምስጋና የባህሪ ብለህ ያልከው እኔ ጽፋለሁ። አንተ ከፈለክ እንድንበል የባህሪ ያለውን ይዘርዝር መጀመሪያ፣ ከዛ ደግሞ የባህሪ ያለውን ደግሞ እንደገና የሚዘርዝር፣ ከዛ በንጽጽር እናያለን። መስዬ እንደዛ ይሁን። የባህሪ ያለውን ምስጋናዎች ይዘርዝር። አውራው ወንድምነት አለው። እኔ እማኮ አንቺ ቀጥይ እኔ ዘርዝዬ ጽፋለሁ። እሺ ቀጥል። እንድታቋርጭኝ አልፈልግም። ከተሳሳትኩ በኋላ ይሄ ስህተት ነው፣ ይህንን አብራራው በይኝ። አመሰግናለሁ። ስለዚህ ምስጋና ሁለት አይነት ነገር አለው ብዬ አምናለሁ። አንደኛ የባህሪ የሆነ እግዚአብሔር በባህሪው አምላክ ነው። አምላክነቱ ማንም ያልሰጠው እሱ የሚቀርብለት ምስጋና መለኮታዊ ምስጋና ነው። በመዝሙር 150 ላይ ሰብህዎ ለእግዚአብሔር በቅዱሳኑ፣ እግዚአብሔርም በቅዱሳኑ አመስግኑት ይላል። ዘርዝሮም ያመሰግነዋል። የሱ የባህሪው ምስጋና ነው። የኛ ምስጋና ቀረ አልቀረ አይቀንስበትም አይጎልበትም። እግዚአብሔር ምስጉን ነው፣ ምልኡ ነው። እሺ መጽሐፍ ቅዱስ ላይ
መጽሐፍ ቅዱስ ላይ የቱ ጋር ነው ለፍጡር መዝሙር 150 አታቋርጭኛ። ቆይ ተረጋጋ ወንድም፣ ቆይ አንዴ ተረጋጋ። የምትናገረውን አቋርጣለሁ። የምትናገረውን ነገር እንደ እግዚአብሔር ቃል መጽሐፍ ቅዱሳዊ አድርገህ እንድትነግረኝ ነው የምፈልገው። ቆይ ተረጋጋ ላውራ። የትኛው ተረጋጋት ያለሽ አንቺ ተረጋጋ። ለምን ታቋርጭኛለሽ ነው? የትኛው ቅዱስ ነው? የትኛው አካል ነው መጽሐፍ ቅዱስ ላይ ለመላእክትና ለፍጡር የዘመረ ለፍጡራን የዘመረ? ይሄንን መጽሐፍ ቅዱሳዊ ያደርግልን። ሮሜ 13 እሺ ወንድምነት መጽሐፍ ለመግለጥ ይመቻል። እስቲ አንብብልን። ሮሜ ምን ይላል? እኩል አንብበው ነው። ጳውሎስ ለመላእክት ዘመረ። የኔ መቤት አዳምጫ፣ አታቋርጪ። አንቺ የምትፈልጊው ነገር ካልተናገርኩኝ በቃ መልሱ አይሆንም ማለት ነው። አዳምጪ ወይ አዳምጪ፣ ጨርሽና አውራ በይ ወይ ዝም ልበል። ወይ ጉድ! ምን ሆነ ነው የምትቆጣው? ተረጋጋ እንጂ። ለጠየቅኩ ጥያቄ መቼ ምን ላይ ሰጠኸኝና ነው ለአውራ ምናምን የምትለው? በመጀመሪያ ምንድን ነው የጠየቅኩ? የኔ ጥያቄ ገብቷል? ግልጽ ሆኖልሃል? እሺ ድገሚውሽ። ያ እያወራ ስለነበረ ከምን አንፃር ነው የጠየቅኩን ጥያቄ ሳይሆን ምንድን ነው እያወራ ያለው? መዝሙረ ዳዊት ጠቀስ፣ ሮሜ ላይ መጣ። እሺ ዝማሬ ይገባል ወይስ ይገባችኋል ነው አይደል ያልኩ? ታዲያ ምንድን ነው የምትለው? እስቲ መልስልኛ እንደ እግዚአብሔር ቃል። እሺ የትኛው እነማን ናቸው? መጽሐፍ ቅዱስ ላይ የቱ ጋር ነው ለፍጡር የተዘመረው? ይሄንን ግልጽ አድርገህ ንገረኝ። እሺ አንቺን ጥያቄ ልጠይቅሽ። ይገባዋል ይገባችኋል ምን ማለት ነው? አስረጅኝ። ግልጽ ነው። ዝማሬ ለእግዚአብሔር ይገባል ወይስ ለሌሎች አካላት ይገባል? እናንተ ለምትዘምሩላችሁ ፍጡራን ግልጽ ነው። እሺ ልመልስ፣ አታቋርጭኝ። እሺ ቀጥል። ሮሜ 13ን እናውጣና ላሳይሽ። መጽሐፍ ቅዱሳዊ የሚያደርግልን ሰው መጥቷል። ወገኖች ታብታብ አድርጉ። ለምን የሚያወጣው ሮሜ 13? ቆይ ያንብበው እስቲ። እንግዲህ እኛ ምን ነው እስቲ መጽሐፍ ቅዱሳዊ ሊያደርግልን ከሆነ ያንብበው ቤኪ። አለ ጠፋ ድምጽ ነው። አለ ሮሜ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 13 ቁጥር 7 እንዲህ ይላል፣ የእግዚአብሔር አገልጋዮች ናቸውና ለሁሉ እንደሚገባው አስረክቡ፣ ግብር ለሚገባው ግብርን ቅረጡ፣ ለሚገባውን ቅረጡ፣ መፈራትን ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ፣ እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኑርባችሁ ይላል። ክብርን ለሚገባው ክብርን ስጡ ይላል። ክብር ለማን ነው የሚገባው? ክብር ለማን ነው የሚገባው? እዚህ ጋር አሁን ለፍጡር ዘመረ የሚል የለም አይደለ? ክብር ለማን ነው የሚገባው? በመጀመሪያ ደረጃ እኮ ቅድም ለለይልሽ እኮ አልኩ፣ አትሰሚኝም እኮ። አሁን ከተናገርኩ አንፃር ይኸውልህ ንገረኝ፣ ቃል በቃል እዚህ ጋር መልስልኝ። ክብር ለማን ነው የሚገባው? አጭር መልስ። መጀመሪያ ለእግዚአብሔር። ከዚያስ ቀጥላችሁ ለመላእክት አቅርቡ ይላል። ክብር ለእግዚአብሔር እንደሚገባው ካወቅ ለምንድን ነው ለፍጡር ክብር የምትሰጠው ወይም ለፍጡር የምትዘምረው? መላእክት የማን ናቸው ነው ጥያቄ። ወደ ክርክር ለምን ትገኛለሽ? የእግዚአብሔር መልእክተኞች ናቸው መላእክት። የእግዚአብሔር መልእክተኞች ናቸው እንጂ ለነሱ ዝማሬ እንድንሰጥ ዝማሬ እንድናቀርብ እዚህ ጋር አሁን የጠቀስከው ጥቅስ ከጠየቅኩ ጋር በምንም አይነት ግንኙነት የለውም። በምንም አይገናኝም ማለት ነው። ለመከራከር ነው የምትፈልጊው? ለመማማር ነው የምትፈልጊው? እግዚአብሔር መልአክ በእኔ የእግዚአብሔር መልአክ ነኝ፣ እኔም ደግሞ በእግዚአብሔር ፊት የምቆም ነኝ ይላል። ሚውት አድርግ አንድ ሰው ብቻ። አሁን አንተ ከጠቀስከው ላይ ሮሜ ላይ እዚህ ጋር ለዝማሪ ለመላእክት እንደሚገባ ይናገራል ወይስ አይናገርም? ክብር ለእግዚአብሔር እንደሚሰጥ ካወቅ እዚህ ጋር አሁን የተናገርከው ነገር እኔ ከጠየቅኩ ጋር በፍጹም አይገናኝም። በፍጹም ምን ማለት ነው? ምኑ ከምኑ አገናኝተህ ነው እዚህ ጋር አንተ ሮሜን የጠቀስከው? እሺ አንቺ ጥቅስ አምጪ። ክብር
ማመስገን ያለብን እሱም ብቻ ነው። ቅዱሳንን አታመስግኑ፣ መላእክትን አታመስግኑ የሚል ጥቅስ አምጪ አንቺ። የጠየቅኩ አንተን ነው አንተን እንድታብራራ መላእክትን አታመስግኑ የሚል ከመጽሐፍ ቅዱስ አምጪ፣ ከዘፍጥረት እስከ ራእይ አምጪ። ይኸውልህ ነገር እኔ ክብር ለእግዚአብሔር ቆይ ተረጋጋ። እኔ ክብር ለእግዚአብሔር ብቻ ብዬ የማምን ክርስቲያን ነኝ። አንተ ግን ክብር ለመላእክትም ዝማሬ ለመላእክትም ለእግዚአብሔርም ለሁሉ ይገባል ብለህ የምታምን ሰው ነህ። ይሄ ያንተን ሀሳብ መጽሐፍ ቅዱሳዊ ያደርግልን ብዬ ነው የጠየኩ። ሮሜን ጠቀስክልኝ። አንድ ተረጋጋ። አንተ የጠቀስክልኝ ቦታ ደግሞ ለመላእክት ዝማሬ እንደሚገባ አይናገርም። አምጪ መላእክትን አታመስግኑ፣ ቅዱሳንን አታመስግኑ የሚል ጥቅስ አምጪ። አንተ እኮ አልሰጠኸኝም። እኔ ነኝ ጠያቂው አይደለ? አንተ አልሰጠኸኝም ወይ? ከሌለ የለም። እውነት ፍለጋ ነው። ከሌለ የለም። መላእክትን አታመስግኑ የሚል አምጪ። የጠየቁ አንድ ተረጋጋ። የጠየቁ እኔ ነኝ። የገባኸው ክርስቲያኖች ቤት ነው። እኔ ክብር ለእግዚአብሔር ይገባል፣ እኔ ዝማሬ ለእግዚአብሔር ብቻ ይገባል ብዬ ማምን ሰው ነኝ። አንተ ነህ ይሄንን ጥያቄ ጠየቁ። አንተ ነህ የምትመልስልኝ። መልስ ከሌለ ብቻ ነው እኔ ልነግርህ የምችለው። ዝማሬ ለእግዚአብሔር ብቻ እንደሆነ መጽሐፍ ቅዱስ ይናገራል። አስቀመጥኩልሽ እኮ ቅዱስ ጳውሎስ በግልጽ ሰጠን። መፈራት ለሚፈልገው ጳውሎስ ለመላእክት እንደሚዘመር ለመላእክት ዘምሩ ብሎ ተናግሯል። እስቲ የቱ ጋር ነው? እስቲ ቤኪ ያንብብለት። እዚህ ጋር ምንድን ነው የሚለው? ይሄ ጥቅስ ሲጀመር ለመላእክት አትዘምሩ ለመላእክት መዘመር እንደሚገባ ነው የተጻፈው። ዝም ብለሽ እኮ ነው የምትጮሂው። ፕሪሚሲስ አለሽ ለመላእክት አትዘምሩ የሚልታለሽ። አምጪ ቤኪ ያንብብለት። ቆይ ተረጋጋ እንዴ ኩሲ ሚታርክ እህቴ አንብብ ስላለች እንግዲህ ጳውሎስ የተናገረው ምንድነው? ጳውሎስ ለመላእክት ዝማሬ እንደሚቀርብ ነው አይደል? ይሄን ጥቅስ የጠቀስክልን እስቲ እናንብበው። እዚህ ጋር ይናገራል ወይስ አይናገርም? ቤኪ ያንብበው። በጥቅሉ ክፍሉ የሚናገረው በላይ ላሉት ባለስልጣን ስለመገዛትና ለእነርሱ ክብር ስለመስጠት ጉዳይ ነው የሚናገረው ክፍሉ ራሱ ከላይ ጀምሮ እንጂ ለመላእክት ለፍጡራን ስለመዘመር አለን ክፍሉ የሚናገረው። ሲጀመር ሐዋርያ ጳውሎስ መች ለመላእክት ሲዘምርና ነው? መዘመር ማለት ነው። በእናንተ ቤት መዘመር ማለት ከምር መስጠት ነው። ሚውት አድርግ። መዘመር ማለት ማመስገን ነው፣ ማወደስ፣ መቀኘት ማለት ነው። ምን ሌላ ትርጉም ትፈልጋለህ ብራዘር? መቀኘት ነው። ከዛ ውጭ ምን አለ? ነፍስ ሁሉ በላይ ላሉት ባለስልጣኖች ይገዙ። በላይ ላሉት ባለስልጣኖች ይገዙ። ከዚያስ ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትን ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለ ባለስልጣናት ሹመት ነው የሚናገረው። እነኚህ የተሾሙት ባለስልጣናት ስለዚህ መልስ የለውም ማለት ነው። ቤኪዬ መጽሐፍ ቅዱሳዊ ያደርግልናል። ሙሉ ላንበቡ ማለት እንደዚህ ብዙ ጊዜ ይጠቅሳሉ። ይህንን ክፍል ነው የሚጠቅሱት ብዙ ጊዜ ኦርቶዶክሳውያን ሄደው ይህን ነው የሚጠቅሱት እና እንደዚህ ያህል። ስለዚህ ባለስልጣን ይቅርታ፣ ወንጌልን መደናቀፍ ያታድርጉት። ሰው ይጠላችኋል እንዲህ ከሆናችሁ። ዝማሬ ምን ማለት ነው? አረ ሚውት አድርግ ብራዘር። ቆይ አንድ ጊዜ ተረጋጋ እንጂ። የጠቀስከው ክፍል አንተ ለፍጡራን ስለምሰዋው የዝማሬ መስዋዕት ወይ ደግሞ የአምልኮ መስዋዕት ይሆንልኛል ብለህ ነው ያመጣው፣ ወይ ደግሞ የምስጋና መስዋዕት ይሆንልኛል ብለህ ነው ያመጣው ለፍጡራን፣ ለፈጣሪ ሳይሆን ለፍጡራን። ስለዚህ አንተ የጠቀስከው የመጽሐፍ ክፍል አንተ ከምትናገሩ ጋር ፈጽሞ የሚገናኝ እንዳይደለና የመጣው ክርስቲያን ቤት ስለሆነ ክርስቲያኖች የሚያምኑትን የክርስቶስን ትምህርት ለአንተ አይደለም ከስር ላሉት የግድ ማሳየት ስለሚገባል ይመስላችኋል። አንተ ቁጥር 7 ብቻ እግዚአብሔር የለበሰው ስጋ የማን ነው? የፍጡር አይደለም። የለበሰው ስጋ የማን ነው? አንተ ደግሞ ወደ ለበሰ ምንድን ነው ህይወት? አንተ ወደ ለበሰ መጣ ደግሞ። ተረጋጋ ብራዘር። ወደ ለበሰ መች መጣልኛ? ወደ ለበሰ ማለት ነው። እግዚአብሔር ያከበረውን ስጋ አንተ አረ ሚውት አድርግ ብራዘርዬ። እንዲ ምንድነው? ስላከበረ ስለለበሰ እኛ የለበሰው አይደለም አባቴ። አሁን አንድ ጊዜ የዋሸውን ውሸት እያሳየን ነው። እሺ ክፍሉ የሚናገረውን እያነበብን ነው። እሺ እኔ ወንድ ለምን እንደሆነ እንትና ለምንድን ነው የሚባለው ነገር? ሶሪ ወንድሞች፣ እንደዚህ ደመቅ ይበል እንጂ። እሺ ስለዚህ ባለስልጣናትን ምንድነው የሚቃወም የእግዚአብሔርን ስርዓት ይቃወማል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ገዢዎች ክፉ አድራጊዎችን እንጂ መልካም ሊያደርጉ
መልካም ለሚያደርጉ የሚያስፈሩ አይደሉምና ባለስልጣንን እንድትፈራ ትወዳለህ? መልካምን አድርግ ከእርሱ ምስጋናን ይሆንላል እያለ ይቀጥላል ማለት ነው። ስለ መልካም ነገር ለአንተ የእግዚአብሔር አገልጋይ ነውና፣ ስለ መልካም ነገር ለአንተ የእግዚአብሔር አገልጋይ ነውና ምንድነው የተሾመው ባለስልጣን ማለት ነው። ሚዩት ያድርግ አንተ ሰውዬ፣ ምንድነው? በከንቱ ግን ሰይፍ አልታጠቀምና ወንበዴና ዱርዬ ሆንክ፣ አሪፍ አድርጎ ይቀጣል ነው። ክፉ ብታደርግ ፍራ፣ ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና። ስለዚህ ስለ ቁጣው ብቻ አይደለም። አረ ሰውየው ደግሞ አሁን ደግሞ ስጋ ለበሰው ውስጥ መጣ። ብራዘር ይጨርስ አንዴ ተረጋጋ ብራዘር። አረ ስለዚህ ስለ ቁጣው ብቻ አይደለም፣ ነገር ግን ስለ ሕሊና ደግሞ መገዛት ግድ ነው። ስለዚህም ደግሞ እሺ ተግባራችሁና በዚህ ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና። እነማን? እነኚህ ባለስልጣኖች። ኦኬ። ስለ ክፉ ሰይፋቸውን የሚመዙ ስለ መልካም ስለሰሩ ደግሞ የሚያመሰግኑ ከእግዚአብሔር ዘንድ የመጡ ከእግዚአብሔር የተሾሙ ናቸውና። ስለዚህ ለሁሉም የሚገባውን አስረክብ። ለማ ግልጽ ነው። ግብር ለሚገባው ግብሩን፣ አየህ፣ መክፈል ያለብን ግብር በአግባቡ ክፈል። ቀረጥ ለሚገባው ቀረጡን፣ መቅረጥ ያለብን ነገር ቀረጥ እንጂ ለሚካኤል ዘምር አይልም። እዚህ ጋር ለገብርኤል ዘምር አይልም፣ ለማርያም ዘምር አይልም፣ ለባርጦስ ዘምር አይልም፣ ለአቡነ ደንቆሮም ዘምር አይልም። እዚህ ጋር መፍራት ለሚገባው ወይም መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ ብሎ በምድር ላይ በሰዎች መካከል ስላለው ነገር ነው ክፍሉ የሚናገረው እንጂ ፈጽሞ አንተ ስለምትለው ምስጋና ብለህ ስለምታወራው ጉዳይ አይደለም ክፍሉ የሚናገረው። እና ዳር ያዝ ትላለህ። የአንተን ሀሳብ ዳር ያዝ ነው ማለት ነው። በዚህ የቀጥሉ። በፈጠረ አምላክ አዳምጠኝሽ። አሁን ዝማሬ ምስጋና ነው ብለሃል። ማንሽ አንቺ ሴቷም አሁን ላመጣልሽ ነው። በደንብ ስሚኝ። የሉቃስ ወንጌል ምዕራፍ 1 የሚለውን ትነግረኛለሽ። ለማርያም ምስጋና ቆይ ተረጋጋ። ወዴት ነው የምትሮጠው? ከአንዱ ጥቅስ ወደ አንዱ ጥቅስ አታዳምጥ። ምን አይነት ነገር ነው? ተረጋጋ። በመጀመሪያ ይኸውልህ ስርዓት በስነ ስርዓት አናግረኝ። ስሜ መሲ ነው አንቺ ምናምን አትበለኝ። እሺ ገባ? ስሜ ስም አለኝ፣ በስሜ ጥራኝ። ሲቀጥል ደግሞ አሁን የጠቀስከው ጥቅስ ስህተት እንደሆነ ተናገር። ስህተት አይደለም ተሳስቻለሁ በል። አልስ ለምን ላሉ እንዴ? ይሄው እኮ ነገርንህ እኮ ለመላእክት እንዳልሆነ አሳየንህ እኮ ከነ መረጃው አይደለ? ለመላእክት። ስለዚህ ከአንዱ ጥቅስ ወደ አንዱ ጥቅስ አትሩጥ። አሁን ያልከው አሁን የጠቀስከው ጥቅስ ስህተት እንደሆነ እመን። እንዴ ስህተት አይደለም አላምንም። እናንተ ስላላችሁ ነው ስህተት የምለው። እኛ ስላለን ሳይሆን ቃሉ ስለሚል ነው። ቃሉ ስለሚል ነው። እዚህ ጋር ክብር ስጡ የሚለው ለማን ነው? ለመላእክት ዘምሩ ይላል። አንተ ጠቀስከው ጥቅስ ለሚገባው ክብር ስጥ ማለት ነው። መላእክት ክብር አይገባቸውም? ብራዘር እዚህ ጋር ለመላእክት እንድንዘምር ይናገራል ወይስ አይናገርም? ለመላእክት እንደሚዘመር ይናገራል ወይስ አይናገርም? አጭር መልስ። ይናገራል። የቱ ጋር? ክብር ለሚገባው አነበብንልህ አይደል? ወይስ አንተ ያስከው መጽሐፍ የተለየ መጽሐፍ ነው? አሁን ሌላ መራቀቁን ተይና ይሄን ኖ የትም አልተራቀኩም ብራዘር። በቃ አይ ተሳስቻለሁ፣ ስህተት ነው የጠቀስኩት ጥቅስ በል። ለምን አልተሳሳትኩም? ለምን ተሳሳትኩ? ካልተሳሳት ካሳየን የቱ ጋር ነው ለመላእክት እንድዘምር ወይ ለመላእክት ደግሞ ሌላ ቀኝ እንድንቀኝ መላእክት ክብር አይገባቸውም ወይ? እቺ መልሽልኝ። እዚህ ጋር የሚናገረው ስለ መላእክት ነው። መላእክት ክብር ይገባቸዋል አይገባቸውም? መልሻ። እኔ ንቀት ይገባቸዋል ብያለሁ? እኔ ንቀት ይገባቸዋል ብያለሁ? አትገልብጪ አላልኩም። እኔ ያልኩት አላልኩም ብራዘር። ለጠየቅኩ ጥያቄ መልስ ስጠኝና ወደ ሌላ ጥቅስ ትሄዳለህ። ሌላ ክብር ሳይሆን ንቀት ነው። ክብር ሌላ ጭቅጭቁን ተውና ብራዘር፣ ንዴት አይበለ። ተረጋጋ። ካምዳውን ኦኬ። ሚስኪን። እሺ ቀጥይ። በእኔ ካልተናደድክ እኮ ድምጽ ያስታውቃል መናደድህም ማለት ነው። ግዴታ ፊትህ መታየት የለበትም። አሁን የጠቀስከው ጥቅስ ሮሜ ላይ ያለው ለመላእክት አይደለም የሚናገረው። ከላይ ተጀምሮ ሙሉን አነበብንልህ። ስለምን እንደሚያወራ በደንብ አነበብንልህ። ስለዚህ አንተ የጠቀስከው ጥቅስ ውድቀት ነው።
በቃ ትክክል አይደለም። ስለ መላእክት አይደለም የሚያወራው። መላእክት ደግሞ ክብር እንሰጣለን እኛም አንንቃቸውም። ግን ዝማሬ የሚገባው ለእግዚአብሔር ወይስ ለመላእክት? አጭር መልስ ስጠኝ። መጽሐፍ ቅዱስ የሚናገረው ለእግዚአብሔር ብቻ ቅኔ እንድንቀኝ፣ ለእግዚአብሔር ብቻ በገና እንድናረግ፣ ለእግዚአብሔር ብቻ በቃ ክብር ለእግዚአብሔር ብቻ። ክብር ለሚገባው ክብር እንሰጣለን። ክብር ለእግዚአብሔር ብቻ፣ ዝማሬ ለእግዚአብሔር ብቻ፣ አምልኮ ለእግዚአብሔር ብቻ። አንደበታችን ሊያመሰግነው ዘወትር ሊቀኝለት የሚገባው በገና ልናነሳ የሚገባው እልልታ የሚገባው ለእግዚአብሔር ብቻ። ይህ ደግሞ ከኛ ሳይሆን ከመጽሐፍ ቅዱስ የተቀበልነው እውነት ነው። እኔ ይህንን ስለ አንተ እዚህ ጋር ሮሜ ላይ መጣ ይሄ የሚናገረው ለመላእክት እንድንዘምር ነው ጳውሎስ ብለህ ጠቀስክ። ጳውሎስ ምንድነው ያለው? ለመላእክት እንድንዘምር ነው የነገረን እዚህ ቦታ ላይ። አውዱ እንደዛ ነው የሚለው፣ ክፍሉ ስለዛ ጉዳይ ነው የሚያወራው። አዎ ወይም አይደለም በል። ከተሳሳትክ ደግሞ ተሳስቻለሁ ብለህ ሌላ ጥቅስ አምጣ፣ በሌላም ጥቅስ ላይ ማውራት እንችላለን። አለበለዚያ ግን ይሄንን ሳታርሙ ወደ ሌላ ጥቅስ እንድታልፍ አልፈልግም። ካልሆነ ደግሞ ሌላ ሰው ማውራት ይችላል። ይኸውልሽ ቃለ እግዚአብሔር ነው የምንወራው፣ ስላንቺ ስሜት ወይም ይሄ ፍርድ ቤት አይደለም። ይሄ እንዲያል ክብር ለሚገባው ክብር ስጡ አለ ቅዱስ ጳውሎስ። መላእክት ደግሞ ክብር ይገባቸዋል። አለቀ። ይሄ ነው ፖይንቴ። አንቺ ለስሜትሽ እንደሚፈለግ ልታሳስቱ ልታደናግሩ ስለመጣችሁ በቃ እንደናንተ ይመስላችኋል ሰው ሁሉ። ክብር ለሚገባው ክብር ስጥ። መላእክት ክብር መሲ ምናልባት በዚህ መንገድ ተዳኙ። እሱ ያ ጥቅስ ትክክል ቤተክርስቲያኔ ክብር ለሚገባቸው ለመላእክት መዘመር እንዳለበት ይሄንን የመጽሐፍ ቅዱስ ክፍል ትጠቀምበታለች ካለ የቤተክርስቲያኒቱን መጽሐፍቱን የፈቱበት የአንድምታ ትርጓሜ ያሳያል። ቤተክርስቲያን ስገዱ ይላል፣ ግን ጴንጤ ሲሰግድ አይቻላል። ህይወት ባኩት ሚውት ያድርጉ። እርሱ ተራ በተራ ነው። እኔ ለሁለቱ አስታራቂ ሐሳብ እየሰጠው ነው። እኔ ቤተክርስቲያኔ ስለምትጠቀምበት እኔም አምናለሁ። ይሄ ሮሜ 13 ላይ ያለው ቃል ለመላእክቶች ዝማሬ እንዲገባ ነው ካለ ቤተክርስቲያኒቱ የፈታችበትን አንድምታ ትርጓሜ ያሳየን፣ በዛ ትታረቃላችሁ። መልካም ሜርሲ። በአንድምታ ታምኛለሽ አንቺ በእኛ ቤት አንድምታ? እኔ ባላምንበትም አንተ ግን ቤተክርስቲያንህን በትክክል የተረጎመችውን ቆይ ተረጋጋ ኩሲ። እኔ ባላምንበትም አንተ ግን በትክክል ቤተክርስቲያንህን የምትሰማና የምትከተል መሆኑን ማረጋገጫ ይሆናል ማለት ነው። መልካም እሺ፣ አንቺን ጥያቄ ጠይቅሻለሁ መልሽልኝ። አይ የአንድምታ ትርጓሜውን ክፈተው ወንድም። አንድምታ ማታሚበትን አልገልጥም። በቃ አንድምታ ትርጓሜ ካለ ግልጥም የሮሜ መልእክትን ምዕራፍ 13 ከቁጥር 7 ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድምታ ትርጓሜዋ ምን ብላ ተርጉመዋለች የሚለው አስታራቂ ሐሳብ ነው። በሱ ታረቁ። መሲ ቀጥይ። ለማስታረቅ መሞከርሽን ወድጄዋለሁ፣ ግን ማታምኑበት መጽሐፍ አልጠቅስም። እኔ አንተ ታምንበታለህ። ግልጽ ነው እኮ ግልጽ ነው። አንተ ታምንበታለህ አይደል? መላእክት ክብር አይገባቸውም ነው የምትሉት እናንተ ነው? እኔ መቼ ንቀት ይገባቸዋል አልኩ? ንቀት የሚለውን ቃል አትጠቀም። እኔ አልተጠቀምኩም ነው አላልንማ ያላልነው። ጨለማው አበዛው ብራዘር፣ ስም ስልና አበዛው። እውቀት አለ፣ የምታምነው እምነት እንደ እግዚአብሔር ቃል ማውራት ትችላለህ። ለምታወራው ነገር ማስረጃ እያመጣ ይኸውና እያል ከአንድምታ ትርጓሜ እያመጣ ራሱ እየፈታ አስረዳት። ከዛ ውጭ ግን አንቺ ምናምን ብለህ አትጠይቃት። አንድምታ ትርጓሜማ እኮ ሁለተኛ ሶስተኛ ፍች ነው። ኖ አንድምታ ትርጓሜ ሶስተኛ ሁለተኛ ፍች ነው። ለእናንተ መከራከሪያ አታረጉትማ። ቆይ ለበሰ አንድ ጊዜ ለበሰ ይቆዩ አንድ ጊዜ እንዴ ይቆዩ። እርሱ አይደለም እኔ አሁን ኩዚና እህትዮ እያወራች ስለሆነ አንተ የምታምነውን እምነት ስለሆነ ገባህ እንትን የምትለው ዩ ሃቭ ቱ በቃ ፕሩቭ ማድረግ አለብህ በእግዚአብሔር ቃል ማለት ነው። ደን አይ እናንተ ለምሳሌ ምናምን ብለህ ከቤተክርስቲያን አንድምታ ትርጓሜ ወጥተህ አንድምታ ትርጓሜ ታምናላችሁ ማለት ነው። አንተ ታምንበታለህ፣ እኛ አናምንበትም። አንተ የምታምነው ሰውዬ ለምሳሌ ቤተክርስቲያን የምታምነው ምናምን ብለህ የማታምነው የኔ ወንድም ቆይ እንዴ አንተ ታምንበታለህ። የምታምነውን እምነት ደግሞ ቤተክርስቲያን ልጅ ነው የምታምነው ምናምን ብለህ አንድምታ ትርጓሜውን እያመጣ አሳየን። አይ የምትል ከሆነ ደግሞ በቃ ሶሪ ይሄ ጥቅስ ስለዚህ ጉዳይ ስለማውራው ሀሳብ አይደለም የሚናገረው ምናምን ብለህ ዝለልና ከዛ ሌላ ጥቅስ ማስረጃ አቅርብ እንጂ ቅርታም አልጠይቅም። እናንተ ጆሮአችሁ የተደፈነ እስከሆነ ድረስ የማትሰሙኝ ከሆነ አልዘልም። ፋክትን ያስቀመጥኩት ለምን ዘለዋል? አንድምታ አላነሳ። ለምን አንድምታ አትቀበሉ? ምን አትጠይቃት። ማስረጃ እያመጣ ለምትጠይቅ ማስረጃ ሳትኛ አትጠይቃት። መላእክትን ታከብራላችሁ አትበል። አንተ ነህ መላእክትን የማታከብረው፣ እኛ ነህ መላእክትን የምናከብረው። የት ስታከብሩት እስኪ ጥቀስ። የቱ ጋር ያከበራችሁ? የት ትምህርታችሁ? እስኪ አንድምታ ካላችሁ አንሳ እስኪ። የሚገባውን ቦታ መስጠት ነው ብሮ። ይኸውልህ ማክበር ማለት የሚገባውን ቦታ መስጠት ነው።
ከሚገባው በላይ የማይገባው ነገር ማድረግ አለ። መላእክትን ማክበር ማለት የትጋ አንተ አምጣ እስቲ ጥቅስ አንተ የቱጋ ፕሮቴስታንት መላእክትን ያከበረበትን ቦታ አሳየኝ። የትኛው መጽሐፍ? ለአንተ ማክበር ማለት ይለየበኛል። የኔን አታንሳ፣ አትሽሽ። የቱጋ ማስረጃ አምጣ። አንተ ማስረጃ መላእክትን ያከበራችሁበት ማስረጃ አምጣ። የምናከብረው መላእክን እርሱ ራሱ የእግዚአብሔር ባሪያ እንደሆነ በመቀበል እርሱ ራሱ ከእግዚአብሔር አምላክ የሚላክ እንጂ በራሱ ፍቃድ የመጣ እንደ ፈቃዱ የማያደርግ እንደሆነና ከእግዚአብሔር ካልተላከ በስተቀር ምንም ማድረግ የማይችል እንደኔ የእግዚአብሔር ባሪያ እንደሆነ ተቀብዬ ለሱ ባለመዘመር፣ ለሱ ባለመስገድ፣ ለሱ ባለማጎብደድ፣ ወደሱ ባለመጸለይ ነው መልአኩን ማከብረው። አለቀ። ወይም ደግሞ መልአኩ ያለው ነገር በመቀበል ያንን ነገር በህይወቴ አፕላይ በማድረግ ነው መልአኩን ማከብረው እንጂ እንዳንተ ይለየበኛል ሚካኤል ይለየበኛል ከእሳት ባህር ያወጣል ሚካኤል አይደለም። እኔ የሚያወጣው እግዚአብሔር ነው፣ የሚገባው እግዚአብሔር ነው። ለእግዚአብሔር ብቻ ነው። ንቀት ማለት እኮ ይሄ ነው ራሱ የምትለው ቃል ነው። ንቀት ማለት ነው። አረ ሚት አድርግ እባክህ ነው። አንተ ደግሞ ማን እናንተ የተጠቃቀሳችሁ ቤታችሁ ስለሆነ ነው። ቤታችሁ ስለሆነ ነው። አረ ጋንስ ለብሶ ቆይ ተረጋጋ። ክርስቲያን ማለት ምን ማለት ነው? ለእግዚአብሔር ቤት ሲሰግድ አይቻላቅም። አምጣልኝ። ለእግዚአብሔር ቤት ሲሰግድ አይቻላቅም። አምጣልኝ። አምጣ። ለእግዚአብሔር ስገዱ ይላል። ጴንጤ ሲሰግድ አይቻላል። ልክ ነው። ሲዘል ነው ወደ ላይ ሲሰግድ አይቻላል። ለእግዚአብሔር አምጣልኝ። እግዚአብሔር ጴንጤ ራሱ 45 ዶሚኔሽን ሆኖ አታፍሩም? አሁን ማፈሪያ 45,000 ዶሚኔሽን በጣም ያሳፍራል። እግዚአብሔር በጣም ያሳፍራል። በዚህ ዘመን እናንተ ልትሸውዱ አንድምታ ትላለህ። አንድምታ ቤተክርስቲያን የተረጎመችው አንድም እያለች ለትርጓሜ የሀገር ደንቆሮ አይደል ያለ እዚህ የሀገር መናፍቅ ሚክድ ማለት ነው። እግዚአብሔርን የማመን ተጠራጣሪ አንዴ ይረጋጉ። ኖ ሴቱም ወንዱም ተጠራጣሪ ነው። ሚዩት አድርጊያት አንዴ ሜርሲ ሚዩት አድርጊ። እግዚአብሔር ወደ ጠጅ ቀይራችሁትን ይረጋጉ። በመጀመሪያ ደረጃ እያወራን ያለበትና እርሶ የሚያወሩት ነገር የተለያየ ነው። ይረጋጉ። አንዴ ይረጋጉ ባኮትን። ቤቱ ስርዓት አለው። ቤቱ የክርስቲያን ቤት ነው። እንደፈልጉ የሚያወሩበት ቤት አይደለም። በመቀጠል በርዕሱ ላይ እናወራለን። ይረጋጉ። ጥያቄ ስንጠይቁት ይመልሳሉ። ባኮትን ሚዩት ያድርጉ። በክብር ነው እያወራኖት ያለው። ካልሆነ ግን ታች ወረዱና ታካቢ ያድርጉ። ቅዱስና አትቀበሉማ። ሙሉ በሙሉ እኮ አንብባችሁ ነው የምታልፉት። እርሶ ይቀበላሉ መጽሐፍ ቅዱስ? እርሶ መጽሐፍ ቅዱስ ይቀበላሉ? አንዴ ቤት እርሶ መጽሐፍ ብቻ እንዲመች አድርጋችሁ የተረጎማችሁ ታች አውርዳቸው። ሜርሲ አንቺ ሰው የሚልሽን አሰሚማ ምንድን ነው? ቄስ ዲበኩሉ ናቸው። ቆይኝ ሰውዬ ድምጻችሁን ቀይሩ። ሰውዬው ይሻላል። ሰውዬው ይግባ። ከዚህ ከኮዚ ሰውዬው ይሻላል። እድል ስጪኝ። ያልገባኝን ጥያቄ ልጠይቅሽ። ቆይ አንዴ። ያልገባህን ሳይሆን የተጠየቅከውን የምትመልሰው። በመጀመሪያ ደረጃ ለጠየቃችሁ መልስ የለኝም ወይ መጽሐፍ ቅዱሳዊ አይደለም ብለህ ከአንተ በኋላ ነው። ዝማሬ ምን ማለት ነው? ዝማሬ ምስጋና ማለት ነው ብለሽ ቆይ አንዴ አትሯሯጥ ብራዘር። ቀጥታ የጠየቅኩህን ነገር መመለስ አልቻልክም። ዝማሬ ማለት ነው? አንተ መልስልኝ። ዝማሬ ለእግዚአብሔር ወይስ ለመላእክት? አጭር ጥያቄ ጠየቅኩ። ይሄንን መልስልኝና ከዛ በኋላ የጠየቀኝ መልስልሃለሁ ብራዘር። ዝማሬ ምስጋና ማለት ነው አይደል? ልክ ነኝ? ካልሆነ አርሚኝ። ዝማሬ ምስጋና ማለት ነው። ዝማሬ ለማን ነው የሚገባው? ለእግዚአብሔር ወይስ ለመላእክት? ሰው ነሽ። መጀመሪያ ሰው እንዲማር አድርጊ እንጂ። እንደምታየኝ አይነት ሰው ነኝ ብራዘር። ዝማሬ ለመላእክት ወይስ ለእግዚአብሔር? ዝማሬ ምን ማለት ነው? አንቺ መልሽ። ዝማሬ ለመላእክት ወይስ ለእግዚአብሔር? ዝማሬ ለእግዚአብሔር ምን ማለት ነው ወይስ ለመላእክት? እንደው እውር ጥያቄ አትጠይቂያ እንዴ። ሰው እንዲማር አድርጊ። ዝማሬ የማያውቅ ሰው በሚገባ ቋንቋ በአማርኛ እየጠየኩህ ነው። ከኔ እኩል አታውራ። እንደሚወት አድርግና እንደማመጥ ወይ አድምጠኝ። ዝማሬ ለመላእክት ይገባል ወይስ ለእግዚአብሔር? ይሄንን ጠየቅኩ። ይሄንን መልስልኝ። ከዛ ይኸውልህ አንተ እዚህ ቤት ገብተህ ርዕስ ማስቀየር አትችልም። ገባ? አንተ እንደፈለክ መጠየቅ አትችልም። ምክንያቱም የተጠየቀው ጥያቄ አለ፣ እሱን መመለስ ነው። እሱን መመለስ ካልቻልክ ሌሎች ኦርቶዶክሳውያን አሉ በጨዋ ደንብ የሚያወሩ፣ እነሱ ገብተው ያወሩ። ለነሱ ደስታቸው
የጠየቅኩ ጥያቄ ምንድነው? ገና ከመግባት ይገባዋል ወይስ ይገባቸዋል? ምን ዝማሬ ለእግዚአብሔር ወይስ ለመላእክት? አጭር መልስ አዎ ወይም አይደለም በል። ዝማሬ ምን ማለት ነው? ነገር ኢየሱስ ፈራሽዋ ሌሎች ኦርቶዶክሳውያን ካላችሁ ክርስቲያን